አሁን ዘንዶ አለ፣ ሰውን አይጣላም። ለክፋት የመጣውን ግን አይለቅም። ነብር ሞልቷል። ለክፋት የመጣውን አይለቅም። ሰላማዊውን ሰው ግን አይነካም። የገዳሙ ጠባቂዎች ጌታ ሆይ ሰው ሴት በመሆኔ ወንዶች እንዳያስቸግሩኝ ወንድ አስመስለኝ ብላ ጸልያ ጺም አላት እና ሰዎች ሲጠይቋት ማን ነው ስምሽ ሲሏት ፍቅርተ ክርስቶስ ነው ስትላቸው አባ ፍቅርተ ክርስቶስ ነበር የሚል። መካን የሆኑ ሰዎች ገድሏን አዝለው ሲሳሉ ልጅ ይወልዳሉ። ልጅ መውለድ የተሳናችሁ ሰዎች እየመጣችሁ የገድል መጽሐፏን እያዘላችሁ ጠበሉን ተጠምቃችሁ እምነቱን ይዛችሁ በአማላጅነቷ ተማጽናችሁ ከሄዳችሁ ልጅ ትወልዳለች። ሐይቅ እስጢፋኖስ ስትደርስ እናቶች መግባት አይቻላቸውም ብሎ ከለከሏት። ጸለየች ወደ እግዚአብሔር፣ ጌታ ሆይ እንዳልገባ ተከለከሉ። በውኑ ይህ ቦታ ከሰማያዊት ኢየሩሳሌም ይበልጣልን? ለ14 ቀን ገነትን አሳይተኸኝ የለምን? ለምን ተከለከልኩ አለችና ጠማን፣ ምን እንጠጣ ሲሏት በያዘችው በትረ መስቀል ምድርን ወጋችና ውሃ ፈለቀችላቸው። ያቺ ውሃ ሙዚት ምንጭ ትባላለች፣ ዛሬም አለች። ገበሬው ለጓሮ መስኖ አትክልት ውሃ እያጠጣ ይጠቀምበታል። ከብቶቹን ያጠጣታል፣ ቀርቶም ይጠጣታል። ያችን ውሃ ይገርማቸዋል። አንዳንድ ሰዎች እንደው ምጅነቱ ቀርተው እየጠጡ ከበሽታቸው ሁሉ ተፈወሱ። የሀብት ቦታቸውን እየፈለጉ ሲንቀሳቀሱ አርዲቶቿ ከዚህ ከፋፉ ላይ ብቅ ብለው ሲያዩ የብርሃን መስቀሉ ከዚህ ቦታ ላይ ተተክሎ አዩት። እየሮጡ ሄደው ለቅድስት ፍቅርተ ክርስቶስ ነገሯት። እሷም ብቅ አርዲቶቿን አስከትላ ከፋፉ ላይ ብቅ ስትል የብርሃን መስቀል እየመራት የመጣው የብርሃን መስቀሉ ከዚህ ቦታ ላይ ተተክሎ ስታየው ደስ አላትና ወይ ይቺ ቦታስ እንዴት ታምራለች አለች። ያቺ ቦታ አፋፋ የቆመችባት ቦታ ምንታምር ትባላለች። በዚሁም አካባቢው ምንታምር እየተባለ ነው የሚጠራው ማለት ነው መንደሩ። ይቺ የሰንሰል እንጨት ቤተ መቅደስ እስከ ዕለተ ምጽአቴ ድረስ ሳትፈርስ እንደ ብረት ጸንታ ትኑርልሽ፣ ለሚመጣው ትውልድ ምልክት ትሆንልሽ። አምላከ ፍቅርተ ክርስቶስ ብሎ የተማጸነ ከዚህች ቅድስት ገዳምሽ መጥቶ የተሳለመ በአማላጅነትሽ አመነ እስከ 12 ትውልድ ድረስ ምርልሻል። ላልምረው ከቦታሽ ላይ አላስደርስ። ዛሬ ማንኛውንም ሰው እባቡ ከዚህ ገዳም ላይ ቢነድፍ እንኳን መግደል አያምም። በቃ ምንም ነገር ከገዳሙ ክልል ውጭ ግን ያሉ ሰዎች እባብ ሲነድፋቸው ሩጠው ወደ ገዳሙ ነው የሚመጡት። ከመንገድ ላይ ከደከመ ተሸክመው ሰዎች እሱ ይጮሃል፣ ይናገራል፣ እባብ በልቶኛል ብሎ ሰው መጥቶ በሸክም ሲያመጣው ከዚህ ባይደርስ እንኳን ከገዳማ ክልል ግቢ ውስጥ ድርስ ሲል ልቀቁኝ በእግሬ ልሄድ ነው። ከፈለገ መጥቶ ተሳልሞ ይሄዳል፣ ካልፈለገ በዛው ተመልሶ መሄድ ይችላል። እሳቱ ተነስቶ አውሎ ነፋስ ወጀብ ስለነበረ በሙሉ እሳቱ ቤቱን ሁሉ ቤቱን ሁሉ ሲያቃጥል ህዝቡ ጭሱን እሳቱን እያየ ደወል ስለተመታ በሩጫ በእንስራ ውሃ እየቀዱ አፈር እየዘገኑ ቅጠል እየቆረጡ ሊያጠፉ ሲመጡ ደገኛ ባህታዊ አባ ኃይለ ማርያም የሚባሉ የበቁ መምህር ነበሩና እዚህ ቦታ ላይ ደግ መናኝ ነበሩና ቤተክርስቲያኑ አይታይም። በእሳት ዙሪያውን እየጋየ ስለሆነ እሳቱን አያስቀርም። ከቤተክርስቲያኑ ዙሪያ እየዞሩ እሳቸው ግዝት አስተላለፉ። ምን ብለው? እሳቱን እንዳታጠፉ፣ የእግዚአብሔር ቃል ኪዳን የሚታበል ከሆነ ቤተ መቅደሷ ትቃጠል፣ በእብነ በረድ እንገነባታለን፣ ታው ገዝቻለሁ ብለው መልእክት አስተላለፉ። የመቀበሪያ ቦታሽ ግን በሀገርሽ በኢትዮጵያ ነው፣ የቦታውን ምልክት 7 ምንጭ ያለበት ነው አለችና ከስዕሏ ላይ እጇን አንስታ አመለከተቻት። በዚያን ሰዓት እያለቀሰች 7 ቀን ተቀመጠች። በየት ይሁንልኝ እያለች በኢየሩሳሌም።
ሰላም እንደምን አላችሁ? ውድ የዘኪዎስ ዛፍ ሚዲያ ተከታታዮች ተፈሪ ወዳጄ ነኝ። ዛሬ ወደ ተቀደሰችው ስፍራ ወደ እመሙዝ ቅድስት ፍቅርተ ክርስቶስ ገዳም ይዘናችሁ መጥተናል። ወደዚህ የተቀደሰች ስፍራ ብዙ በረከት የምትገኝበት ቦታ ነች። ሁላችሁም አብረን የምንጎበኛቸውን የምናያቸውን ነገሮች ለእናንተ ልናሳያችሁ ነው። ከአባታችን ከጎናችን አሉ። የገዳሙ አበምኔት ናቸው። ይህንን የተቀደሰ ገዳም ሁላችሁም አይታችሁ ከበረከቱ ተካፍላችሁ ወደ ገዳሙ መምጣት የምትፈልጉ በተቀመጠላችሁ አድራሻ ከስርም እንጽፍላችኋለን። አባታችንም በነገሩን እናስቀምጥላችኋለን። በሱ ማነጋገር ትችላላችሁ። መደወል የምትፈልጉም ስልኩን እናስቀምጥላችኋለን። እየደወላችሁ ሁላችሁም የበረከቱ ተሳታፊ ሆኑ። ይህ የቅዱስ ገዳም እንግዲህ ከታሪኩ ላይ ሙሉን ቪዲዮ ተመልከቱት። ሙሉን የምንለቅላችሁ በክፍል ነው የምንለቅላችሁ። ሙሉን ተመልከቱት። በጣም የሚገርም የሚደንቅ ቦታ ነው። ኢትዮጵያዊ ሆነን ስለ ኢትዮጵያዊቷ ቅድስት ማወቅ ግዴታችን ነው እና ሁላችንም ይህንን ተመልክተን የበረከቱ ተሳታፊ እንድንሆን ትልቅ የሆነ ጥብቅ መልእክታችን እናስተላልፋለን። በገዳሙ የሚሰሩ የበረከት ስራዎች ብዙ አሉ። እኛ ያየናቸውም አሉ። በጣም እጅግ ደግሞ ብዙ ድጋፍን የሚፈልጉ የሚጠሩ ብዙ ስራዎች አሉና በእነሱ ስራዎች ደግሞ ሁላችሁም ተሳታፊ እንድትሆኑ በሀሳብም ደረጃ እየደገፋችሁ አይዟችሁ ማለት እሱም ትልቅ ሀሳብ ነውና እየደወላችሁ አይዟችሁ እያላችሁ ያላችሁን በገንዘብም መርዳት የምትፈልጉ በማቴሪያልም መርዳት የምትፈልጉ ሁላችሁም የዚህ ቅዱስ ገዳም የበረከት ተሳታፊ እንድትሆኑ በአባቶች ጸሎት እንድትባረኩ ሁላችሁም ጥሪያችን እናስተላልፋለን። ሁላችሁም ሁሉንም ቪዲዮ እዩት፣ የበረከቱ ተሳታፊ ሁኑ፣ ሀሳብ አስተያየታችሁን አካፍሉን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። ከሩቅም ከቅርብም የመጣችሁ ሕዝበ ክርስቲያን ሁላችሁም በቅዱስ እግዚአብሔር አምላካችን ስም እንደምን ዋላችሁ? አሜን። ቸርነቱ የማያልቅበት ምሕረቱ የበዛ የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የጻድቅ ቤት ለዘላለም ጸንቶ ይኖራል። የጻድቃን ቤት ለዘላለም ጸንቶ ይኖራል። መጽሐፈ ምሳሌ ምዕራፍ 12 ከቁጥር 7 ላይ ያለ ኃይለ ቃል ነው። ዛሬን በእግዚአብሔር አምላካችን መልካም ፈቃድ የምንማረው ስለ ኢትዮጵያዊቷ ሰማዕትና ጻድቅ ስለ እናታችን ስለ ቅድስት ፍቅርተ ክርስቶስ ነው። ኢትዮጵያዊቷ ሰማዕትና ጻድቅ እናታችን ቅድስት ፍቅርተ ክርስቶስ በመጀመሪያ በ16ኛው መቶ ክፍለ ዘመን ትዳር መስርተው ይኖሩ ከነበሩ ደጋግ ወላጆቿ ከላባና ከወንጌላዊት ነው የተወለደችው። የእናታችን የቅድስት ፍቅርተ ክርስቶስ አባቷ ላባ እናቷ ወንጌላዊት ይባላል። የሚኖሩት በደቡብ ጎንደር አንበሳሜ ወረዳ ልዩ ስሙ ኮክታ ማርያም በምትባለው አካባቢ ነው። ላባና ወንጌላዊት ስርዓተ ጋብቻቸውን በስርዓተ ቤተክርስቲያን ፈጽመው ቅዱስ ሥጋውን ክቡር ደሙን እየተቀበሉ በሕገ እግዚአብሔር ጸንተው የኖሩ ቅዱሳን ናቸው። እነዚህ ደጋግ ቅዱሳን ገንዘባቸውን ለድሃ እየመጸወቱ አስራቱን በኩራቱን ቀዳማያቱን ለቤተ ክርስቲያን እየሰጡ እንግዳ እየተቀበሉ የታመመ እየጠየቁ የታሰረ እየጎበኙ እየጾሙ እየጸለዩ በስግደት በፍቅር በአንድነት ይኖሩ የነበሩ ደጋግ ሰዎች ናቸው።
ለእግዚአብሔር ማደሪያነት የተመረጡ የእግዚአብሔርን ሕግ ጠብቀው የሚኖሩ ደጋግ የሆኑ ባልና ሚስት ባለትዳሮች ናቸው። በዚህ ዓለም ሲኖሩ በገንዘብ በሀብት ባለጸጋዎች ናቸው። በመንፈሳዊ ሕይወታቸውን እግዚአብሔርን ደስ የሚያሰኝ የቅድስና ሕይወት ያላቸው ደጋግ ቅዱሳን ናቸው። ነገር ግን በሕይወታቸው ሲኖሩ አንድ ነገር ጎደላቸው። እርሱም ምልጃ አልነበራቸው። ዕለት ዕለት ወደ ቤተ ክርስቲያን እየሄዱ እግዚአብሔርን ይማጸኑ ነበረ። ልጅ ስጠን፣ ያንተ ፈቃድ ይሆንልን፣ እርዳን፣ አግዘን እያሉ ይጸልዩ ነበር። በአምላክ ቅዱስ ዳዊት ነቢየ እግዚአብሔር እንደተናገረ ለጻድቃን የልባቸው ሐሳብ። በዚህ ሰዓት በዚህ ጊዜ ላባና ወንጌላዊት በጣም ተደሰቱ፣ እግዚአብሔርንም አመሰገኑ። ወገን ዘመዶቻቸው፣ ጎረቤቶቻቸው ሁሉ በጣም ተደሰቱ፣ እግዚአብሔርን አመሰገኑ፣ ደስ አላቸው። ታኅሳስ 29 ቀን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደቱ ቀን ዕለት ቅድስት ፍቅርተ ክርስቶስ ተወለደች። ላባና ወንጌላዊት ልጅ ሲወልዱ ቤታቸው በብርሃን ተሞላ። በዚያን ሰዓት የላባና የወንጌላዊት ልጅ ቅድስት ፍቅርተ ክርስቶስ ከተወለደችበት ብድግ ብላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ከጠባቡ ወደ ሰፊው ካለመኖር ወደ መኖር ላመጣኸኝ ለአምላኬ ክብር ምስጋና ይሁን ብላ 3 ጊዜ ሰግዳ አምላኳን አመሰገነች። እግዚአብሔር ይመስገን። በዚህም ወላጆቿና በዕለቱ የተገኙት ቤተዘመድ ጎረቤት ሁሉ ደስ አላቸው። ምን አይነት ቡርክት የሆነች ሕፃን ልጅ ናት የተወለደችው! እነዚህ በስራቸው በሕይወታቸው በኑሯቸው እግዚአብሔርን ያገለገሉ ደጋግ ባልና ሚስት የሆኑት ላባና ወንጌላዊትን እግዚአብሔር እንዴት አድርጎ ጎበኛቸው እያሉ እነሱም እግዚአብሔርን አመሰገኑ። እጅግ በጣም ተደነቁ፣ በጣም ተገረሙ። እንዲህ ሆነ። ከዚህ በኋላ ወንድ በ40 ቀኑ ሴት በ80 ቀኗ ክርስትና እንደሚነሱ ሁሉ ላባና ወንጌላዊት ሕፃኗን ልጃቸውን በ80 ቀኗ የክርስትና ጥምቀት እንድትጠመቅ ይዘዋት ወደ ቤተ ክርስቲያን ሄዱ። ወደ ቤተ ክርስቲያን ወስደው በሰዓቱ ስርዓተ ቤተ ክርስቲያን በሚፈቅደው ሕግ መሰረት ላባና ወንጌላዊት ወገን ዘመዶቻቸውን ሰብስበው ወደ ቅድስት ቤተ ክርስቲያን ሕፃኗን ልጃቸውን ይዘው ሄደው ካህናት አባቶች መጽሐፈ ክርስትናውን ደግመው የጥምቀት ስርዓትን ፈጸሙላት። ሲያጠምቋት የክርስትና ስሟን ማርያም ጸዳላ ብለው ሰየሙላት። ስርዓተ ቅዳሴ ተፈጽሞ ዕርገት ሲወረድ ሥጋ ወደሙ ስትቀበል አሁንም ሕፃኗ እንዲህ አለች፣ አሜን አሜን፣ የምትቀበለው ቅዱስ ሥጋህና ክቡር ደምህ ለነፍስና ለሥጋዬ መድኃኒት ይሆንልኝ ብላ ቅዱስ ሥጋውና ክቡር ደሙ ተቀበለች። ካህናቱ በጣም እግዚአብሔርን አመሰገኑ። ወላጆቿም በጣም ተደነቁ፣ እግዚአብሔርን አመሰገኑ። ደስ እያላቸው ወደ ቤታቸው ይዘዋት ሄዱ። በስርዓት በጥበብ በእውቀት አሳደጓት። አበ እመ ብላ አንደበቷን ስትፈታ ከበረሃ አንድ የእግዚአብሔር
ደገኛ አገልጋይ ባህታዊ ከእግዚአብሔር ዘንድ መልአኩ ተልኮ ና ከዘጋህበት ውጣ፣ ወደ ላባና ወደ ወንጌላዊት ቤት ሄደህ ልጃቸውን አስተምር ብሎ እግዚአብሔር አዞሃል አለና ለባህታዊው ነገራቸው። መልአኩ ያ ደገኛ ባህታዊ ከበረሃ ወጥተው መልአኩ እየመራ ወስዶ ከላባና ከወንጌላዊት ቤት አደረሳቸው። ያም ደገኛ ባህታዊ በቤታቸው እንግዳ ሆነው አደሩና በቤታቸው ገብተው ሕፃኗን ባረኳት። አንቺ እግዚአብሔር የመረጠሽ፣ እግዚአብሔር ያከበረሽ፣ እግዚአብሔር የሚወድሽ የተለየሽ የተቀደስሽ ልጅ ነሽ ብለው ባረኳት። ወደ ሰዎቹ ቤትም ወደ ላባና ወደ ወንጌላዊት ቤት የመጡት ሕፃኗን ልጃቸውን ሊያስተምሯት እንደሆነ ነገሯቸው። እነሱም በጣም ደስ አላቸው። እንግዲህ የላባና የወንጌላዊት ልጅ የክርስትና ስሟ ማርያም ጸዳላ ነው። የዓለም ስሟ መጠሪያዋ ሙዚት ነው። ሙዚት ማለት ጣፋጭ ማለት ነው። እና ወላጆቿ ላባና ወንጌላዊት እጅግ በጣም ደስ ብሏቸው እግዚአብሔርን አመሰገኑ። ባህታዊውንም ተቀብለው በቤታቸው አስተናግደው በቤታቸው አጠገብ ቤት ሰርተው በዓት አድርገው በዚህ ተቀምጠው ኑሩ፣ ልጃችንም አስተምሩ፣ የታዘዙትን እግዚአብሔር የፈቀደውን ያድርጉ ብለው ነገሯቸው። ሕፃኗን ሙዚትን አስተማሯት። ብሉያትና ሐዲሳትን ትርጓሜ አስተማሯት። አወቀች፣ ተረዳች፣ የምትደነቅ ብላቴና ሆነች። እንግዲህ ልብ በሉ፣ ሙዚት ወይም እናታችን ቅድስት ፍቅርተ ክርስቶስ የብሉያት የሐዲሳት ትርጓሜ መምህር ናት። ተመልከቱ። ዛሬ ወጣቱ ወንዶችም ሆናችሁ ሴቶች ቅዳሴ ማርያምን በግዕዝ አቡነ ዘበሰማያትን ጸሎተ ሃይማኖትንና ሰላም ለኪ ስብሐትን ቅዱስ ቅዱስን እንዲሁም ደግሞ አንቀጸ ብርሃንን መልክዓ ማርያምን መልክዓ ኢየሱስን መዝሙረ ዳዊትን በግዕዝ መማር አቅቷችሁ አማርኛውም እየጠፋባችሁ ነው ያለው። መማር ማወቅ ነው። ማወቅ ለመጠንቀቅ ነው። ኃጢአት መሆኑን ለማወቅ መማር ያስፈልጋል። ካልተማሩ ማወቅ አይቻልም። ኃጢአትም ኃጢአት መሆኑን መራቅ፣ ከኃጢአት መለየት አይቻልም። ጽድቅም ጽድቅ መሆኑን ለማወቅ መማር ያስፈልጋልና አጠቃላይ መማር ለነፍስም ለስጋም ይጠቅማልና የተማረችው ሊቅ እናታችን ሙዚት አደገች። ለአቅመ ሔዋን ስትደርስ መመነን ፈለገች። በገዳም ገብታ በምንኩስና ተወስና መኖርን ፈለገች። ነገር ግን አንድ ነገር ያዛት። መጽሐፍ እንዲህ ይላልና ቀዳሚያ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል መጽሐፍ። በመቀጠልም ደግሞ አክብር አባከ ወእመከ ይላልና መጽሐፍ። እግዚአብሔር እንዲህ ይላል እናትና አባትህን አክብር ስለሚል አምላኬን እግዚአብሔርን ፈርቼ ከዓለም ተለይቼ ገዳም ገብቼ ነፍሴን ለሥላሴ ሥጋዬን አድክሜ በምነና ከዚህ ዓለም ተለይቼ ብኖር ደስ ይለኛል አለችና፣ ነገር ግን አለች መጽሐፍን ማወቋ ለዚህ ረዳት። እናትና አባትህን አክብር አታሳዝናቸው ይላልና ወጥቼ ብመንን አንድ ልጃቸው ስለሆንኩኝ እግዚአብሔርን እንዳያማርሩብኝ፣ እንዳያዝኑብኝ፣ እንዳይተክዙ፣ እንዳያለቅሱብኝ ምን ማድረግ ይሻለኛል? አንተ እርዳኝ እያለች በቤተሰቦቿ በወላጆቿ ቤት ተቀምጣ እየጸለየች ኖረች ነው። ከዕለታት በአንድ ቀን እሷ ለአቅመ ሔዋን እንደደረሰች ሁሉ ለአቅመ አዳም የደረሰ ዘርአ ክርስቶስ የሚባል ደገኛ ቤተሰብ ያለው የነገሥታት ወገን የሆነ ደግ የሆነ ብላቴና ነውና እርሱም ለአቅመ አዳም ደርሶ ለወላጆቹ አንድ የሆነ ነገር ግን
በዓለም ተወስኖ መኖር የማይፈልግ መመነን የሚፈልግ ነበርና እርሱም እንደ ሙዚት መመነን እየፈለገ የእግዚአብሔርን ሕግ ማክበር እናት አባቶቹን ማክበር እንዳለበት እያሰበ በተቀመጠበት ሰዓት የዘርአ ክርስቶስ ወላጆቹ ወደ ላባና ወደ ወንጌላዊት ቤት ሽማግሌ ወገን ሰብስበው በክብር መጡ ይላል። ሰላም ለዚህ ቤት ይሁን አሉ። ሰላማችሁ ይብዛ፣ ሰላማችሁ ይድረሰን፣ ሰላም እግዚአብሔር ከእናንተ ጋር ይሁን ብለው መለሱላቸው። ግቡና በቤታችን አረፍ በሉ፣ እናንተ የእግዚአብሔር እንግዶች ምን እንታዘዛችሁ አሏቸው። እነርሱም በሽማግሌ ሥርዓት በአግባቡ ጠየቋቸው። ምን ብለው? ጋብቻሞች እንሁን እንደ መጽሐፍ ቅዱስ ቃል ልጃችሁን ብላቴናዋን ለልጃችን ስጡን፣ ልጃችሁን ለልጃችን ሰጣችሁን ባልና ሚስት ሆነው እንዲኖሩ ፍቀዱልን፣ ልጆቻችሁ ልንሆን መጥተናልና እናት አባቶቻችን ሁኑ አሏቸው። በዚህ ሰዓት ላባና ወንጌላዊ ተመካከሩ፣ ደስ አላቸው። ይህንን ክብር ስላዩ ስለታጩ ልጃቸው ስለታጨችላቸው የልጃቸውን ክብር ሊያዩ ስለተመረጡ ደስ አላቸውና ልጃችን ለልጃችሁ ፈቅደናል፣ ጋብቻሞች እንሁን ብላችሁ ለጠየቃችሁን ሁሉ የእግዚአብሔር ፈቃድ ይሁን ሰጥተናችኋል አሏቸው። ከዚያ በኋላ ሙዚትንና ዘርአ ክርስቶስን ወላጆቻቸው ተመካክረው ተነጋግረው በሥርዓተ ቤተ ክርስቲያን በቅዱስ ቁርባን በሥጋውና በደሙ በሥርዓተ ተክሊል ሥርዓተ ጋብቻቸው ተፈጸመ። እግዚአብሔር ይመስገን። ከዚህ በኋላ እንደ ሙሽራዎች ልማድ ሰርገኛው ቤተሰቡ ዘመድ አዝማዱ ድግሱን በልቶ ሲጨርስ ወደ የቤቱ እንደሚሄደው ሁሉ ሙሽሮች በጫጉላ ቤት እንደሚሰነብቱና በጫጉላ ቤት አረፍ እንደሚሉ ሁሉ እንደ ዛሬው ትውልድ አይደለም። የዛሬው ትውልድማ ወደ ሆቴል ነው አይደለም? ወደ ሆቴል። ይገርማል እኮ አባቶቻችን እናቶቻችን ሙሽሮቹን ወደ ጫጉላ ቤት ነው የሚያስገቧቸው። ልመዱ፣ ተላመዱ፣ ተዋደዱ፣ እግዚአብሔር ከእናንተ ጋር ይሆን፣ በዚች ጫጉላ ትዳራችሁን እንደመሰረታችሁ በእልፍኝ በአዳራሽ እንድትኖሩ ያድርጋችሁ፣ የቤታችሁ ራስ እግዚአብሔር ይሁን ብለው መርቀዋቸው ላባና ማን ነው ዘርአ ክርስቶስንና ሙዚትን ወደ ቤታቸው ሄዱ ይላል። በዚያን ሰዓት ዘርአ ክርስቶስና ሙዚት በጫጉላ ቤት አደሩ ይላል። ሌሊት ተነሳችና ወደ እግዚአብሔር ጸለየች ይላል። ማን? ሙዚት። ምን ብላ? ጌታዬ አምላኬ እግዚአብሔር ሆይ የእናት አባቶችን ፈቃድ ፈጸምኩ፣ ነገር ግን እኔ እነሱን አስደስታለሁ ብዬ ነፍሴ እንዳትጎዳ እፈራለሁና የሚሆነውን ነገር ሁሉ አንተ አድርግ፣ አንተ እርዳኝ፣ የአንተ ቸርነት አይለየኝ እያለች ጸለየችና ባለቤቷ ዘርአ ክርስቶስ ሙሽራዋ ሙዚት እንዲህ ብላ ጠየቀችው። ጌታዬ ሆይ አለችው። አንተ ሆዬ አለችው። አንድ ነገር ልጠይቅህ እፈልጋለሁ አለችው። ምን ነው? የምትፈልጊውን ነገር ልጠይቂ፣ ምን ላግዝሽ፣ ምን ልታዘዝሽ አለ። እኔ እንደምታውቀው ከዛሬ ጀምሮ ያንተ ሚስትህ ነኝ፣ የትዳር አጋር ባለቤትህ ነኝ። በቅድስት ቤተ ክርስቲያን ከእግዚአብሔር ከእጁ የተቀበልከኝ ባለቤትህ ነኝ። አንተንም ከእግዚአብሔር ቤት ከእግዚአብሔር ከእጁ የተቀበልኩ ባለቤቴ ነህ። ከዚህ በኋላ በእኔ ላይ የምታዘው አንተ ነህ፣ አንተ ላይ የማዘው እኔ ነኝ። እኔ ለአንተ በመታዘዜ እግዚአብሔርን እንዳስደስተው አንተ ለእኔ በመታዘዝህ
እግዚአብሔርን እንድታስደስተው ሁለታችን በፍቅር በመኖራችን እግዚአብሔርን እንድናገለግለው እግዚአብሔርን እንድናስደስተው እፈልጋለሁና ነገር ግን አንድ ጥያቄ አለኝ አለች። ምንድን ነው አላት። እኔ እኮ የእናት አባቶችን ፈቃድ ለመፈጸም ፈልጌ ነው እንጂ በዚህ ዓለም መኖር አልፈልግም፣ መንኜ መኖር ነው የምፈልገውና ምን ትላለህ አለችው። በዚያን ሰዓት ቅዱሱ ሙሽራ ዘርአ ክርስቶስ ደገኛው ሙሽራ ዘርአ ክርስቶስ እንዲህ አላት። እህቴ ሆይ አለ፣ ይህማ ያንቺ ፈቃድ ከሆነ ነፍሴ ስትጨነቅብኝ ያደረችው እኮ በዚህ ነው። እኔም እኮ በዚህ ዓለም ትዳር መስርቼ መኖር አልፈልግም። እንዳንቺ የወላጆችን የእናት አባቶችን ፈቃድ ፈጽሜ መኖር ስለምፈልግ አግባ ሲሉኝ አገባሁ እንጂ እኔ እኮ ፈቃደኛ አይደለሁም ማለት። ታዲያ ስለዚህ ምን እናድርግ? አሁን እኮ ወጥተን ብንሄድ ወላጆቻችን ያዝናሉ፣ ወላጆቻችን ያዝኑብናል፣ ደስታቸው ወደ ሐዘን ይለወጣል፣ ይጨነቁብናል፣ ያለቅሱብናል። ታዲያ ምን እናድርግ? ንጽሕናችን ጠብቀን እንኑር ተባባሉ። እንደ ቅዱስ ዲሜጥሮስ ደግ ሚስት አግብቶ ንጽሕናውን ጠብቆ እንደኖረው ደገኛው ዲሜጥሮስ ተነጋገሩ፣ ተመካከሩና ንጽሕናቸውን ጠብቀው እንደ ባልና ሚስት በአንድ ቤት እየኖሩ በአንድ አልጋ እየተኙ መልአከ እግዚአብሔር እየጠበቃቸው በንጽሕና ለብዙ ዓመታት ኖሩ። ለብዙ ዓመታት ተመልከቱ። በግብረ ሥጋ ግንኙነት ሳይተዋወቁ ንጽሕናቸውን ጠብቀው ኖሩ። የግብረ ሥጋ ግንኙነት ባለመፈጸማቸው ልጅ መውለድ አልተቻላቸውምና በንጽሕና እየኖሩ ስለሆነ ወገኖቻቸው፣ ጎረቤቶቻቸው፣ ወላጆች ዘመዶቻቸው ሁሉ ልጅ አለመውለዳቸውን እያዩ ያዝኑ ይተክዙ ነበረ። መቼ ይሆን የሚወልዱት እያሉ። ግን የዘርአ ክርስቶስ ወላጆች ሙዚትን፣ የሙዚት ወላጆች ዘርአ ክርስቶስን አላስጨነቋቸውም። የዛሬ ወላጅ እኮ የሴት ወገን የወንዱ ችግር ነው ይላል፣ የወንድ ወገን የሴት ችግር ነው ይላል፣ የሴቷ ችግር ነው ይላል። እንዲህ እያሉ በትዳር መካከል እየገቡ የሚበጠብጡ ሰዎች አሉ። እንዲህ መሆን ግን አይገባውም፣ ትክክልም አይደለምና ስለማያስፈልግ በባልና በሚስት ሕይወት ውስጥ መግባት ትክክል ስላልሆነ መጠንቀቅ ያስፈልጋል። የቅዱሱ ዘርአ ክርስቶስ የቅድስቲቱ የሙዚት ወላጆች ግን አይዟችሁ፣ በርቱ፣ ጸልዩ፣ እግዚአብሔር ያግዛችሁ፣ በእናንተ ሕይወት የእግዚአብሔር ፈቃድ ይሁን ይፈጸም እያሉ ይጸልዩላቸው ነበርና ያበረቷቸው ነበር እንጂ እንዲህ እያሉ አያሳቅቋቸውም ነበር። እንደ ዛሬ ዘመኑ ትውልድ ረጅም ዓመታት በንጽሕና ከኖሩ በኋላ መልአከ እግዚአብሔር መጣና ለሙዚት እንዲህ ብሎ ነገራት። ልጅ ትወልዳላችሁ አላት። ለባለቤቷ ለዘርአ ክርስቶስ ነገረች። የእግዚአብሔር መልአክ መጥቶ እንዲህ ብሎ ነገረኝ አለች። ተነጋገሩ። አይ አሉ፣ ይሄ ጉዳይ የሰይጣን እንቅፋትነት ስለሚሆን ቀን ከሰው ጋር እየዋልነ ሌሊት ባህር ላይ ገብተን እንጸልይ ተባባሉ። ለአርባ ቀን አባታችን አዳምን እናታችን ሔዋንን ያሳሳተ ሰይጣን ሊያሳስተን መጥቶ ነው ብለው በ40 ቀን ሙሉ ቀን ከሰው ጋር እንደ ሰው እየዋሉ ሌሊት ከባህር ላይ ገብተው ሲጸልዩ ሲያለቅሱ ያድሩ ነበረ። በረከታቸው ይድረሰን። በ40 ቀን ውስጥ 3 ጊዜ አበሰራቸው። ምን እያለ? በድንግልና ሆናችሁ የምታገኙትን ክብር ታገኛላችሁ እንጂ አይቀርባችሁም። የእግዚአብሔር ፈቃዱ ስለሆነ ከእናንተ የሚወለደው ልጅ ምልክቱ ከግንባሩ ላይ የብርሃን መስቀል ያለው ልጅ ነው የሚወለደው አላቸው። ደስ አላቸውና ነገር በሶስት ይጸናል እንዲሉ 3 ጊዜ ሲያበስራቸው የእግዚአብሔር ፈቃዱ እንደሆነ ስላረጋገጡ ከጸሎት ሰዓታቸው በኋላ ሩካቤ ሥጋ ፈጸሙ። ወንድ ልጅ ተጸነሰ።
ሲወለድ ከግንባሩ ላይ ቦግ 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 የሚል የብርሃን መስቀል የታተመበት ልጅ በረከታቸው ይድረስ። ተወለደ፣ ደስ አላቸው። ወገኖቻቸው ሁሉ ተደሰቱ፣ በጣም ተደነቁ። እጹብ እጹብ ብለው እግዚአብሔርን አመሰገኑ። ሕፃኑን አርአያ ምሳሌ በመሆን በመጾም በመጸለይ በፍቅር በሰላም በትህትና በየዋህነት በቅንነት በደግነት ሀብታቸውን ገንዘባቸውን ለድሃ በመመጽወት እንዲህ እያደረጉ እያሳዩት ሥጋ ወደሙ ሲቀበሉ እርሱም አብሯቸው እንዲቀበል እያደረጉ አሳደጉት ይላል። ከዚያ በኋላ የ4 ዓመት ልጅ እንደሆነ እናታችን ሙዚት ሕፃኑን ልጇን ቤተ ክርስቲያን ይዛው ቆማ ከፊቷ ላይ አቁማ ስትጸልይ የሀገረ ስብከቱ ሊቀ ጳጳስ የዘርአ ክርስቶስንና የሙዚትን ደግነትና ንጽሕና ተጋድሏቸውን ያውቁ ስለነበረ ሕፃኑን ወደ አጠገባቸው አስመጡትና በመስቀላቸው ባርከው ጸሎት ጸልየው አንተ የደጋጎቹ ቅዱሳን ፍሬ ነህ ብለው ይህ ይገባሃል ብለው የድቁና ሹመት ሰጡት ይላል በ4 ዓመቱ። ከዚያ በኋላ እንዲማር አድርገውት ተማረ። 7 ዓመት እንደሆነው አሁንም ዕለት ዕለት ወደ ቤተክርስቲያን ይዛው የምትመጣውና ቤተክርስቲያን ቆማ በአጠገቧ አቁማ ጸሎት በምትጸልይበት ጊዜ የእግዚአብሔር መልአክ መጣና ከፊቷ ላይ ነጥቆ ይዞት ወደ ሰማይ ሄደ። በዚህ ጊዜ በዚህ ሰዓት እጅግ በጣም ተደነቁ። ዘርአ ክርስቶስና ሙዚት እግዚአብሔርንም አመሰገኑ። ሕፃኑን መልአኩ ወስዶ ከእግዚአብሔር አስባረከው። ኃጥአን የሚኖሩበትን ሲኦልን አሳየው። ጻድቃን የሚኖሩበትን ገነትን አሳየው። ወላጆች ከዚህ ነው የሚኖሩት አለው። አንተም ከዚህ ነው የምትኖረው አለው። አሁንም ሲወስደው አንተ የእግዚአብሔር ቅዱሱ መልአክ ሆይ ወዴት ነው የምትወስደኝ አሁንስ ሲለው እናት አባቶች ወዳሉበት በሥጋ ተወልደህ ወዳደግበት ወደ ምድር እመልስሃለሁ ሲለው ያ ሕፃን ምን አለው መሰላችሁ? አንተ የእግዚአብሔር መልአክ በሕያው እግዚአብሔር አምላኬ ስም ይዤሃለሁ ወደዚህ ወደ ከረፋችው ዓለም እንዳትመልሰኝ በሕያው እግዚአብሔር ስም ይዤሃለሁ ብሎ ሲለው መልአኩ ከእግዚአብሔር አስፈቅዶ በብሔረ ብፁዓን ከሕፃናት ጋር ወስዶ አስቀመጠው ይላል። በረከቱ ይደርብን። በዚህም ዘርአ ክርስቶስና ሙዚት በጣም ተደሰቱ። እጹብ እጹብ ብለው እግዚአብሔርን አመሰገኑ። ጽድቅ የሰራ ሰው ሲሞት ማልቀስ አያስፈልግም። ኃጢአት የሰራ ሰው ሲሞት ሳይሆን ማልቀስ የሚያስፈልገው በቁሙ እያለ ስለሰራው ኃጢአቱ እያለቀሱ ወደ እግዚአብሔር መለመን እግዚአብሔር ይቅር እንዲለው እርሱም ንስሐ እንዲገባ ማድረግ ነው የሚያስፈልገው እንጂ ጽድቅ የሰራ ሰው ሲሞት ማልቀስ አያስፈልግም። ዘርአ ክርስቶስና ሙዚት ደስ አላቸው ልጃቸው ወደ እግዚአብሔር ስለሄደ። ጽድቅ የሰሩ ሰዎችም በሥጋ ድካም ሲያርፉ ወደ እግዚአብሔር ነውና የሚሄድ አይለቀስላቸው። ለኃጢአተኛው በሥጋ እያለ ነው ማልቀስ የሚያስፈልገው። ከሞተ በኋላ ማልቀሱ ትክክል አይደለምና በቁም ማልቀስ፣ መጸለይ፣ ንስሐ እንዲገባ ማድረግ ነው። ከዚያ በኋላም ካረፈ በኋላም ተዝካሩን ማውጣት፣ ለድሃ ማብላት፣ ማስቀደስ፣ ጸሎት መጸለይ፣ ችግረኛን መርዳት፣ ነፍስ ይማር ማስባል ነው የሚያስፈልገው። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ። የጻድቃን ቤት ጸንቶ ይኖራል። የጻድቃን ቤት ምን ብሎ ይኖራል? ጸንቶ ይኖራል። ርዕሱን እንዳትረሱ፣ እመጣላችኋለሁ ወደ ርዕሱ። ስለዚህ ከዚያ በኋላ ዘርአ ክርስቶስና ሙዚት ተመካከሩ። ምን አሉ? ከዚህ በኋላ ወደ ገዳም ገብተን በምነና እግዚአብሔርን እናገልግለው አሉ። ደስ ተሰኛኝተው ወደ በረሃ ገቡ። ሁሉም ትተው ያ ሁሉ ሀብት ንብረት ሁሉም ትተው ተከትለውት
ክርስቶስን ለማገልገል የበለጠ ለማገልገል ወደ በረሃ ገቡ። ሙዚት በእናቶች ገዳም፣ ዘርአ ክርስቶስ በአባቶች ገዳም በረሃ ገብተው ሲጸልዩ ሳለ በሀገራችን በኢትዮጵያ በዚያን ዘመን ሀገረ ገዥ ወይም ንጉሠ ነገሥት የነበሩት አጼ ሱስንዮስ ነበሩና ከጣሊያን ወይም በዛን ዘመን ሮም ከምትባለው ዛሬ ጣሊያን ተብላ ከምትጠራው ሀገር ጴጥሮስ ፓኢዝ የሚባል ፈላስፋና ሌሎች የቤተ መንግስት ባለስልጣናት ሰራዊቶቻቸውን አስከትለው ወደ ኢትዮጵያ መጡ። ኢትዮጵያ ሀገራችን ላይ መጥተው በገጠሩ ገበሬ መስለው እያረሱ በየከተማው የከተማውን ሰው መስለው እንዲሁም ደግሞ የቤተ ክርስቲያንን ትምህርት ተምረው ካህን መስለው እየቀደሱ ይገርማቸዋል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ስርዓቷን እያንኳሰሱ በኢትዮጵያ ዙረው ህዝቡን እያሳሳቱ ወደ ቤተ መንግስት ወደ ሱስንዮስ ገብተው 7 ዓመት ሰበኳቸው። አልክድላቸው። በ7 ዓመታቸው ካዱ። ምን ብለው መሰላችሁ? አንተ የካቶሊክን እምነት ብትቀበል የሀገራችን የሮሙ ንጉሥ ትጥቅ ይልክልሃል፣ በሀገራችንም ትልቅ መታሰቢያ ይደረግልሃል፣ ሰራዊትም ይላክልሃል፣ ከፍ ያለ ሹመት ይሰጣልና ኦርቶዶክስ ተዋሕዶ ሃይማኖትን ካድ ብለው አስካዷቸው። ሎቱ ስብሐት እግዚአብሔር እንዲህ አይነት ክህደት ይሰውረን። የሞት ሞት ማለት ሃይማኖትን መካድ። ሐዋርያው ቅዱስ ጳውሎስ አንዲት ጥምቀት፣ አንዲት ሃይማኖት፣ አንዲት ቤተክርስቲያን፣ አንድ ጌታ ብሎ እንዳስተማረ ማለት ነው። ስለዚህ ሃይማኖታቸውን ካዱ። ንጉሡ ሃይማኖታቸውን ሲክዱ ሰራዊቶቻቸውንም አስካዱ። አዋጅ ብለው በሀገራችን በኢትዮጵያ ላይ አወጁ። ምን ብለው? በካቶሊክ እምነት ያላመነ እኔ ባመንኩበት አሉ። ያላመነ ከፍ ብዬ ካንገቱ ዝቅ ብዬ ከባቱ አስቆርጠዋለሁ፣ በሰይፍ በስለት እጅግሩን በሰንሰለት አሳስረዋለሁ፣ ንብረቱ ይወረሳል፣ ቤቱ በእሳት ይተረኮሳል ብለው አዋጅ አወጁ። እንደ ደግ ነገር እግዚአብሔር ከእንዲህ አይነት መናፍቃን ከሃዲዎች ይሰውረን። በዚህ ሰዓት በዚህ ጊዜ መላእክት በየገዳማቱ ላሉት ቅዱሳን ተናገሩ፣ መልእክት አስተላለፉ። ምን ብለው? እነሆ የመከር ጊዜ ደረሰ፣ አዝመራው የሚሰበሰብበት ሰዓቱ ደረሰ፣ ውጡና ተጋድሏችሁን ፈጽሙ ብለው ነገሯቸው። ለዘርአ ክርስቶስና ለሙዚትም ነገሩ። በዙሪያቸው ያሉ መነኮሳትን አስከትለው ወደ ጎንደር ሄዱ፣ ወደ ቤተ መንግስቱ። በሱስንዮስ ፊት ቆመው ተናገሩ። ምን ፈልገህ ነው ንጉሥ ሆይ አሉት። በእኔ ሃይማኖት እመኑ፣ ካልካዳችሁ እገላችኋለሁ አላቸው። ያንተ ሃይማኖት ምንድን ነው አሉት። የካቶሊክ ሃይማኖት ወጥ ባህሪ ብይህን ነው የማምነው አላቸው። ይቅር ይበልህ፣ ተመለስ፣ ንስሐ ግባ፣ ተጸጸት፣ እግዚአብሔርን አታሳዝነው፣ ሃይማኖትን አትካድ፣ ትክክል አይደለህም፣ ምድራዊ ባለጸግነት ይቅርብህ፣ አንተም በስጋ ትሞታለህ፣ ነፍስ ወደ ሲኦል ተወርዳለች፣ ተመለስ አለችና ከመጻሕፍት እየጠቀሰች እያጣቀሰች ሙዚት መከረችው፣ አስተማረችው። በዚያ ሰዓት ንጉሡ ሱስንዮስ ሰራዊቶቹን አዘዘ። ይችማ ትከራከረኝ ዘንድ ታጥቃ የመጣች ናት፣ እቋቋማት ዘንድ የምችልበት አቅም የለኝም። እኔ ልቋቋማት የምችለው እሰሯትና ግረፏት፣ እሺ ብላ ከተመለሰች እኔን ከመሰለች አከብራታለሁ አለ። እምቢ ካለች ግን ግደሏት አለና አዘዘ። አስረው ደበደቧት። ገረፏት። ተመለሽ አሏት፣ አልመለስም አለች። ካጂ አሏት፣ አልክድም አለች። አብረዋት ያሉት መናንያን ሰበኳቸው፣ አንመለስም አሉ። እምቢ ብለው አስቸገሯቸው። በዚያን ሰዓት በሰይፍ ቆርጠው እንዲጥሏቸው አደረገ ሱስንዮስ ንጉሡ።
የካቲት 8 ቀን ብዙ ሺህ ቅዱሳንን አንገታቸውን በሰይፍ እንዲቆረጥ አደረገ። ከነዚያ ቅዱሳን መካከል አንዷ ሙዚት ናት። አንገቷ ሲቆረጥ ከአንገቷ ላይ ደም፣ ውሃ፣ ወተት ነው የፈሰሰው። በዚያን ሰዓት በንጉሥ ፊት አንገቷ የተቆረጠው ሙዚት መላእክት መጡና የተቆረጠ ራሷን አንስተው ከአንገቷ ጋር ቀጥለው ብድግ ብላ እንድትነሳ አደረጓት። እግዚአብሔር የተመሰገነ ይሁን። በዚያን ሰዓት ቆመችና በፊቱ ቆማ ነገረችው። አንተ ከሃዲ ንጉሥ፣ በሰይፍ ብታስቆርጠኝ እግዚአብሔር አስነስቶኛል፣ ይልቁንስ ተመለስና ንስሐ ግባ አለችው። ተጸጸት፣ ከክህደት ተመለስ፣ ቅዱሳንን አታሳድ፣ ቤተ ክርስቲያንን አታፍርስ፣ ትክክል አይደለህም አለችና ገሰጸችው። በዚህ ሰዓት ተከራከረችው፣ ረታችው፣ ድል ነሳችው። እሱ ማሸነፍ የሚችለው በሰይፍ ነውና አሁንም ደግሞ ወገቧን በሰንሰለት አስረው በመጎጻጉጽ በወንዝ በሸለቆ በድንጋያማ ቦታ እንዲጎትቷት አደረገ። ስጋዋ እስኪቆራረጥ ድረስ ወጥተው እንዲወስዷት ከዛ በሰይፍ እንዲቆርጧት አደረገ። 3 ጊዜ ተሰየፈች፣ 3 ጊዜ ተነስታለች። በ3ኛው ጊዜ ሲሰይፏት መላእክት ነፍሷን ወደ ሰማይ ወስደው 14 ቀን 2 ሱባኤ ገነትን አሳይተው ከእግዚአብሔር አስባርከው መልሰው ነፍሷ ከስጋዋ እንድትዋሃድ አድርገው አስነሷት። በዚያን ጊዜ ሱስንዮስ ቁጭ ብሎ ነበርና አንገቷን ያስቆረጣት። አብረውት የነበሩ ከሃዲያን ሰራዊቶቹ የሙዚትን ከሞት መነሳት ሲያዩ ምን አሉ መሰላችሁ? አንተ ንጉሳችን ከሃዲ ነህ፣ የምታምንበት እምነት የክህደት ነው። እኛ በሙዚት አምላክ እናምናለን፣ እምነቷንም እንከተላለን፣ እርሷን እንመስላለን ብለው ካዱት። በዚያን ሰዓት አሰየፋቸው። ደማቸው ጥምቀት ሆኖላቸው ሰማዕታቱን በረከታቸው ይድረስ። አያችሁ የእግዚአብሔር ሥራ። የቅዱሳን ልጆቻቸው መሆን እኮ መታደል ነው፣ መባረክ ነው፣ መቀደስ እኮ ነው። ይገርማል እኮ የእናታችን የሙዚት ጽንዓት ለቅድስና አበቃት። ከሃዲያኑን ወታደሮቹም ለሰማዕትነት እንዲበቁ አደረገቻቸው። ጸሎቷ በረከቷ ይደርብን። እንዲህ እያደረገች ስትኖር ቀጥታ እየተከራከረች ድል ነሳችው። ወደ ዋልድባ ገባችና በዋልድባ ገዳም 7 ዓመት ኖረችና በ7 ዓመቷ መነኮሰች። ከመነኮሰች በኋላ 700 መነኮሳትን ከዋልድባ ገዳም አስከትላ ከተሳቱ ቅዱሳን አንዱ ከሆኑት በአባ ጉባ ቀደም ሲል ተገድሞ የነበረውን ራማ መድኃኔ ዓለም እየተባለ ወደሚባለው ወደ ራያ አዘቦ ወረዳ ሄዳ በዚያ ቦታ ደረሰች። በ15ኛው መቶ ክፍለ ዘመን መጨረሻ ግራኝ መሐመድ በኢትዮጵያ ላይ 15 ዓመት በክርስቲያኖቹና በቤተ ክርስቲያን በገዳማት ላይ መከራ እያደረሰ መነኮሳቱን፣ ካህናቱን፣ ህዝበ ክርስቲያኑን እየገደለ ነበርና ቤተ ክርስቲያንን እያቃጠለ ገዳማትን እያፈረሰ ነበርና በዚያ ዘመን እነ ደብረ ሊባኖስ ገዳማትን ተቃጥለው መነኮሳቱ ተሰይፈው መከራ ደርሶባቸው ሰማዕትነት ተቀብለው ነበርና ራማ መድኃኔ ዓለም የሚባለውም ገዳም በዚያ ገዳም ያሉ መነኮሳትን ግራኝ አርዷቸው ቤተ ክርስቲያኑን አቃጥሎት ከ100 ዘመን በላይ በምድረ በዳነት በጫካነት ነበር የነበረው። ወደዚያ ቦታ መንፈስ ቅዱስ እየመራ ወስዶ አደረሳት። 700 መነኮሳቶቿን በራማ መድኃኔ ዓለም ጫካ ላይ አሰፈረችና ቤተ ክርስቲያን ሰራች። ድንጋይ ጠርባ ብሉያት ሐዲሳትን፣ ስንክሳሩን፣ ገድላቱን፣ ድርሳናቱን፣ ወንጌሉን፣ ቅዳሴውን፣ ሃይማኖተ አበውን ብራና ፍቃ ሊቅ ስለሆነች ጻፈችና መጻሕፍትን አስቀመጠችላቸው። የአባቶች ገዳም ብላ የእናቶች ገዳም ብላ በዓት ሰራችላቸው፣ ስርዓት መሰረተችላቸውና በዚህ ተቀመጡ።
ወዲያ ወዲህ አትበሉ፣ ጽንዓት ይኑራችሁ፣ ትዕግስተኞች አስተዋዮች ሁኑ አለችና መከረቻቸው። ሥርዓተ ገዳም ሰርታ ሥርዓተ አበውን አስተማረቻቸው። የምንኩስና ሕይወት ተጋድሎን የጽድቅ ሕይወትን አስተማረቻቸው። ከዚያ በኋላ የእግዚአብሔር ፈቃዱ ስለሆነ ከ700 መነኮሳት ውስጥ 60 አርድእቶቿን አስከትላ 640 መነኮሳትን በራማ ገዳም አስቀመጠች። ይቅርታ በሰራቸው ቤተክርስቲያን ላይ ታቦተ ኪዳነ ምሕረትን እንድትገባ አድርጋ ካህናት ቀደሱ። ራማ ኪዳነ ምሕረት ተብላ ትጠራለች። እስካሁን ድረስ ራማ ኪዳነ ምሕረት ተብላ ትጠራለች። ገዳም ራማ ኪዳነ ምሕረትን የገደመቻት ቅድስት ፍቅርተ ክርስቶስ ናት፣ ያቀናቻት። የመጀመሪያው ገዳማን የገደሙት አባ ጉባ ናቸው፣ ከ9 ቅዱሳን አንዱ። በኋላ ከጠፋ በኋላ ግን ያቀናቸው ቅድስት ፍቅርተ ክርስቶስ ናት። ወደ ኋላ ለመልሳችሁ ነው። ዋልድባ ስትመነኩስ የቆብ ስሟ ፍቅርተ ክርስቶስ ተባለች እና ቅድስት ፍቅርተ ክርስቶስ ከራማ 60 መነኮሳትን አስከትላ ስትሄድ ስንዴ፣ ምስር፣ ባቄላ፣ ገብስ፣ የእህል ዘር ቆንጥራ ይዛ ወደ ሱዳን ሀገር ሄደች። እየሄደች ያለችው ወደ ኢየሩሳሌም ለመሳለም። አቤት ጽንዓታቸው ቅዱሳን! ዛሬ ከገረገራ ከፍላቂት 12 ኪሎ ሜትር እኮ እዚህ ድረስ መጥቶ ለመሳለም ይከብዳቸዋል አይደል? ከዚህ ከኢትዮጵያ ወደ ኢየሩሳሌም ልትሳለም ስትሄድ ደቡብ ሱዳን ደረሰች። ደቡብ ሱዳን ስትደርስ የደቡብ ሱዳን ህዝቦች ሰው ነው የሚበሉት፣ አረማውያን ናቸው። አሰብስፈው ተቀበሏቸውና አሰሯቸው። እንደ ከብት ሳር አቅርበው አይናቸውን በጉጠት አጥፍተው በሩን በላያቸው ላይ ዘግተው ጥለዋቸው ወጡ። 60ዎቹ ቅዱሳን አለቀሱ። ቅድስት ፍቅርተ ክርስቶስ ወደ እግዚአብሔር ጸለየች፣ እንባዋንም አፈሰሰች። አርድእቶቿ ምን አሉ? እናታችን ሆይ አሏት። አቤት ልጆች አለቻቸው። እነዚህ አረማውያን እኮ አይናችን አጠፉን፣ የምናይበት የለንም፣ ደግሞም አርደው ሊበሉን ነው፣ ወዮልን አሉና እንባቸውን አፈሰሱ። ወደ እግዚአብሔር ጸለየችና ጌታዬ ሆይ ለነዚህ ሃይማኖታቸውን ለካዱ ለጣዖት ለሰገዱ ህዝቦችህ ማስተዋሉን ስጣቸው አለች። የልጆችንም አይናቸውን አብራልኝ፣ እነዚህን ሰው የሚበሉ ሰዎች አስታግስልኝ አለችና ጸለየችና ምራቋን እንትፍ እያለች የጠፋውን አይናቸውን ስትዳስሰው 60ዎቹ ሁሉ አይናቸው በራላቸው። አይገርምም? አያችሁ? ተመልከቱ። የጠሜዎስን ልጅ በርጠሜዎስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመሬት ላይ እንትፍ ብሎ ጭቃውን አድርጎ አይኑን ሲቀባው አይኑን እንደበራለት ሁሉ እናታችን ቅድስት ፍቅርተ ክርስቶስም በእኔ ስታምኑ እኔ እንዳደረኩት ታደርጋላችሁ፣ እኔ ካደረኩትም በላይ ታደርጋላችሁ እንዳለ በወንጌሉ ጌታ በምራቋ እንትፍ ብላ አይናቸውን ስትቀባቸው አይናቸው ቦግ ቦግ ብሎ በራላቸው፣ ደስ አላቸው። እናታችን ከዚህ በኋላ ከአንቺ ጋር እንኖራለን፣ ሞትም ቢመጣብን እንሞታለን እንጂ ወደ ኋላ አንሸሽም አሏት። ደስ አላቸውና አብረው ጸለዩ። አርደው ሊበሏቸው ሲመጡ አይናቸው ቦግ ቦግ እያለ እየበራላቸው፣ አለቃቸው ምን አለ? አይናቸውን አጥፎ አላልኳችሁ ነበር አላቸው ወታደሮቹ። አይናቸውን አጥፍተናቸው ነበረ፣ ከየት እንደመጡ ምን እንዳደረጉ አይናቸው እንዴት እንደበራላቸው አናውቅም አሉት። ከዚያ በኋላ ጠየቋቸው እነዚያ አረማውያን። ቅድስት ፍቅርተ ክርስቶስ መለሰችላቸው። ምን ብለው ጠየቋቸው? ሀገራችሁ ወዴት ነው አሏቸው። ሃይማኖታችሁስ ምንድነው አሏቸው። በምን አይነት አምላክስ ታመልካላችሁ አሏቸው። ሀገራችን ኢትዮጵያ ነው አለች ቅድስት ፍቅርተ ክርስቶስ ከናርድቶች። ሃይማኖታችን ኦርቶዶክስ ተዋህዶ ነው አለቻቸው። አምላካችን እኛንም እናንተንም በአርአያውና በምሳሌው
የፈጠረን አምላካችን እግዚአብሔር ነው አለችና ነገረቻቸው። እናንተ በምን ታመልካላችሁ ስትላቸው እኛስ በዚህ ድንጋይና በዚህ ዛፍ እናመልካለን አሉ። ከዚያ በኋላ በውኑ ከእኛ አምላክ በላይ ሌላ አምላክ አለን አሉና ጠየቋት። አዎ ይሄ እናንተ የምታመልኩት ድንጋይና ዛፍ ፍጡር ነው። ደግሞም ዛፉ በመጥረቢያ ይቆረጣል፣ ድንጋዩም በመዶሻ ተሰብሮ ይወድቃል። የኔና የእናንተ አምላክ ግን ሰማይና ምድርን የፈጠረ እኔና እናንተን በአርአያው በምሳሌው የፈጠረ አምላክ ነው እንጂ ድንጋዩና ዛፉ ጣዖት ስለሆነ አምላክ አይደለም ማለችና ነገረቻቸው። ከዚያ በኋላ በዚህ ጊዜ ያንን ድንጋይና ዛፍ በትረ መስቀሏን አነሳችና ቅድስት ፍቅርተ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በዚህ ድንጋይ ላይ አድረህ የምትመለክ የእግዚአብሔርን ሕዝብ እያስካድክ ያለህ ክፉ ሰይጣን ከዚህ ድንጋይና ዛፍ ላይ ውጣ፣ ከሕዝቡ ልቡና ላይ ወጥተህ ውደቅ፣ ከእነርሱ ላይ ተለይተህ ጥፋ አለችና ገሰጸችው። በዚህ ሰዓት ድንጋዩ ተሰነጣጠቀ፣ ዛፉም ወደቀ። አጋንንት እንደ ጉም እየበነኑ እንደ ጢስ እየተነኑ ድምፃቸውን እያሰሙ ጮኸው ለቀው ወጡ ይላል። እነዚያ ሰዎች የሱዳን ሰዎች ድንጋይ አንስተው ሰይፍ መዘው ጎመድ አንስተው ዱላ ይዘው ይደበድቧቸው ሲነሱ ቅድስት ፍቅርተ ክርስቶስ ከ60 አርድእቶቿ ጋር ተሰወሩባቸው። በምን ኃይል አምላካችን ሻረችብን ነው ጣዖታችን አፈራረሰችብን ብለው ይደበድቧት ሲነሱ ተሰወረችባቸው። ሲረጋጉ ተዘይጣ ታስተምራቸዋለች፣ ሲያምፁ ትሰወርባቸዋለች። አቤት የእግዚአብሔር ሥራ! እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል? ቅዱስ ጳውሎስ ሞት ነውን? ረሃብ ነውን? ጦርነት ነውን? ስደት ነውን? ከክርስቶስ ፍቅር የሚለየኝ ማን ነው አለ። ተመልከቱ፣ ቅዱሳን የሥጋ ሞትን አይፈሩ፣ እግዚአብሔር ደግሞ ይጋርዳቸዋል። ከዚያ በኋላ እያስተማረች አሳመነቻቸው። ምን አደረገች መሰላችሁ? ሰው ከመብላት እህል ወደ መብላት ተመለሱ አለቻቸው። እህል ምንድን ነው አሉ። አይገርምም? እነሱ የለመዱት እንደ ውሻና እንደ ጅብ ሥጋ ነው። እህል መብላት አያውቁም። ምን እንብላ አሏት። የምትበሉትን እሰጣችኋለሁ አለቻቸው። እሺ እናታችን የምንበላውን ስጭን አሏት። ከያዘችው የእህል አይነት ስንዴውን አነሳችና በአንድ ቀን ዘርታ በአንድ ቀን በቅሎ በአንድ ቀን አፍርቶ ለእሸት ደረሰላቸው ይላል። ከዚያ በኋላ ምን አለች? አሽታችሁ ብሉት አለቻቸው። በውኑ ይህንን እንጨት እንበላው ዘንድ ይቻለናልን አሏት። አይገርምም? እሹና ቅመሱት አለቻቸው። የስንዴ እሸት ታውቃላችሁ አይደል? ወተት ወተት ማር ማር ነው የሚለው። አሽተው ሲቀምሱት አፈጣቸው። እናታችን አሏት። አቤት ልጆቼ አለቻቸው። የሥጋችንና የነፍሳችን መድኃኒት ሰጠሽን፣ ምግባችን ሰጠሽን አሉና ተደሰቱ። ከዚያ በኋላ አስተማረችና ነገረ ማርያምን፣ ነገረ ቅዱሳንን፣ ሀልወተ እግዚአብሔርን፣ ነገረ መስቀሉን፣ ወንጌሉን እየተረጎመች አስተማረቻቸው። አይ መማር ደጉ፣ መማር ደጉ። የተማረ ሰው ለራሱ ያውቃል፣ ይጠነቀቃል፣ ለሌላውም አስተምሮ ያሳውቃል፣ ሌሎችም እንዲያውቁ ያደርጋልና አሳመነቻቸው። በእኔ ሃይማኖት እመኑ፣ ወደ እግዚአብሔር ተመለሱ ብላ ስላስተማረቻቸው እሺ በጎ ያልሽንን እናደርጋለን። ከዚያ በኋላ ምን አለቻቸው? በዚች ሀገር በእውነት የኦርቶዶክስ ተዋሕዶ ቤተክርስቲያን የለችምን አለቻቸው። ከ500 ዘመን በፊት አሉ አቡነ ዘመለኮት የሚባል ሊቀ ጳጳስ ከኢየሩሳሌም ወደዚች ሀገር ተሾመ መጥቶ እንደኛ ሰው ይበሉ የነበሩ ወገኖቻችንን አስተምሮ ቤተክርስቲያን ሰርቶ ሲኖር እሱ ካረፈ በኋላ መናፍቃን ከሃዲያን ተነስተው አስካዱና
እንደዚህ አድርገው ለ500 ዘመን እንድጠፋ አደረጉ። ለሀገራችን ለሃይማኖት አምና ነበር። በየት አካባቢ ነው ቤተክርስቲያን የነበረ ብላ ስትላቸው አባቶቻችን እንደነገሩን በዚህ አካባቢ ነው ብለው ወስደው ሲያሳዩት በዚያ ቦታ ላይ እጆቿን ዘርግታ እንባዋን እያፈሰሰች ጌታ ሆይ የወረድከው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው ሁነህ የተወለድከው ሰውን ለማዳን ነውና እነዚህን ሰው በመብላት የጠፉ ሰዎች አስባቸው፣ ቅዱስ ስጋህን ክቡር ደምህን እንዲመገቡ ክርስትና ጥምቀት እንዲጠመቁ የመንግሥተ ሰማያት ወራሽ እንዲሆኑ እርዳኝ እያለች ስትጸልይ ከቆመችበት ቦታ ላይ አቡነ ዘመለኮት ከሞቱ ከ500 ዘመን በኋላ ከመቃብራቸው አፈፍ ብለው ተነሱላት። ከእግራቸው ስር ላይ ወደቀችና ጫማቸውን ስማ መስቀላቸውን ተሳለመች። ምን አሏት? አቡነ ዘመለኮት ከባረኳት በኋላ ተነሺ፣ አታልቅሺ፣ አይዞሽ እግዚአብሔር በጸሎትሽ አስነስቶኛል አለ። አይገርምም? ቅዱሳን ተመልከቱ። ከዚያ በኋላ ተመካከሩ፣ ነገረችው፣ እሱም ያለውን ነገራት። እንዲህ አለች፣ አባቴ ሆይ አለች አቡነ ዘመለኮትን። አቤት ፍቅርተ ክርስቶስ አሏት። እኔ ድንጋይ ጠርቤ ጭቃ አውክቼ ቤተ ክርስቲያን ልስራ ከአርድእቶቼ ጋር አለች። አንተ አለች ሕዝቡን አስተምር፣ ወጣቶቹን ለድቁና አብቃቸው፣ የድቁና ሹመት ሹማቸው፣ ከፍ ሲሉ ለክህነት አብቃቸው፣ እኔ ቤተ ክርስቲያን ልስራ መጻሕፍትን ልጻፍ አለች። እሺ በጎ ተባብለው አቡነ ዘመለኮት የክርስትና ጥምቀት እያጠመቁ ሕዝቡን ዲያቆናት ካህናት እያደረጉ ሾማቸው፣ አስተማሯቸው። ቅድስት ፍቅርተ ክርስቶስ ከአርድእቶቿ ጋር በእመቤታችን በመድኃኔ ዓለም በቅዱሳን ጻድቃን ሰማዕታት በቅዱሳን መላእክት ስም 6 ቤተ ክርስቲያን ደቡብ ሱዳን ላይ ሰራች። እግዚአብሔር ይመስገን። በኋላ አቡነ ዘመለኮት ቤተ መቅደሱን እየባረኩ የቃል ኪዳን ታቦት አስገብተው ሕዝቡ እንዲቆርብ አደረጉ። ካህናት ዲያቆናቱ እንዲያገለግሉ አደረጉና ከጨረሱ በኋላ ወደ ነበሩባት መቃብራቸው አረፉ። በረከታቸው ይደርብን። ወደ ኢየሩሳሌም ሄደች። ኢየሩሳሌም ደረሰች። ባጭሩ 7 ዓመት በጎልጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበረበት ቦታ ቆማ እያለቀሰች እየጸለየች 7 ዓመት ቆየች ከ60 አርድእቶቿ ጋር። ከ7 ዓመት ቆይታ በኋላ ወደ ምድረ ግብጽ ለኅዳር 6 ቀን ደብረ ቁስቋም በምትባለው ቦታ የእመቤታችን የጌታችንን ስደት ለማክበር ከበዓሉ በረከት ለመሳተፍ በቦታው ላይ ለመድረስ ተነስታ 60 አርድእቶቿን አስከትላ ስትሄድ በረሃማ ቦታ ላይ ቤተክርስቲያን አገኙ። ገብታ ስትጸልይ የእመቤታችን ስዕል አገኘች። በእመቤታችን ስዕል ላይ እየሰገደች ስትማጸን ምን እያለች ተማጸነች? እመቤቴ ድንግል ማርያም ሆይ መቀበር የምፈልገው ከአርድእቶቼ ጋራ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ልጅሽ አምላክሽ አምላኬ በተቀበረበት በኢየሩሳሌም አንቺ በተቀበርሽበት በኢየሩሳሌም እንዲሆንልኝ ነው የምፈልገው ስትል እመቤታችን ቅድስት ድንግል ማርያም ከስዕለ አድኅኖው ላይ እጇን አነሳችና ምን አለቻት? እስመ አንቲ ነግዲ አክለኪ፣ ወዳጄ ፍቅርተ ክርስቶስ ወይ እንግዳ ነሽና አብዝተሽ አትድከሚ፣ ወደ አሰብሽው ቦታ ወደ ደብረ ቁስቋም ሂጂ፣ የመቀበሪያ ቦታሽ ግን በሀገርሽ በኢትዮጵያ ነው፣ የቦታውን ምልክት 7 ምንጭ ያለበት ነው አለችና ከስዕሏ ላይ እጇን አንስታ አመለከተቻት። በዚያን ሰዓት እያለቀሰች 7 ቀን ተቀመጠች። በየት ይሁንልኝ እያለች በኢየሩሳሌም። መልአኩ ቅዱስ ሚካኤል መጣና በብርሃን መስቀል እየመራ ወደ ኢትዮጵያ ይዟት መጣ። ደብረ ዳሞ ላይ ደረሱ። ትግራይ ክፍለ ሀገር ላይ ሴቶች አይገቡም ስትባል በኪዳነ ምሕረት ቤተክርስቲያን ላይ 7 ቀን ጸለየች፣ እንባዋን አፈሰሰች።
ቅዱስ ሚካኤል መጣና በክንፉ ታቅፎ ግዝት እንዳይፈርስ እኮ ነው። አቡነ አረጋዊ ጻድቁ አባታችን ከተሰወሩበት ቦታ ዋሻው አስገባትና አቡነ አረጋዊ ተገለጹላት፣ ባረኳት። ምን አሏት? እንደ እመቤታችን እንደ ቅድስት ድንግል ማርያም የሀብት ቦታ ሻቻትልሽ 7 ምንጭ አለበት ብለው እሳቸውም አመለከቷት። በረከታቸው ይደርብን። ባርከዋት ተመልሳ ከግዝት በሩ ላይ አረፈች። አርዲቶቿን ይዛ ስትመጣ መልአኩ በብርሃን መስቀል እየመራ ይዟት ወደ ሐይቅ እስጢፋኖስ ደረሱ። ሐይቅ እስጢፋኖስ ስትደርስ እናቶች መግባት አይቻላቸውም ብሎ ከለከሏት። ጸለየች ወደ እግዚአብሔር፣ ጌታ ሆይ እንዳልገባ ተከለከሉ። በውኑ ይህ ቦታ ከሰማያዊት ኢየሩሳሌም ይበልጣልን? ለ14 ቀን ገነትን አሳይተኸኝ የለምን? ለምን ተከለከልኩ አለችና ጸለየች። እውነት ብለሻል አላት። ሥርዓተ አበው ሥርዓተ ገዳሙ ይጠበቅ ዘንድ ነው እንጂ ከኢየሩሳሌም ሰማያዊት አይበልጥም አላት። የአበው ሥርዓት ይከበር ዘንድ ግን ግድ ነው አላት። ከውጭ ግዝት በሩ ላይ ቆማ ስታስቀድስ ካህናቱ ከውስጥ ገብተው ሲቀድሱ ይገርማል እኮ ለጻድቃን ለቅዱሳን የልባቸው ሐሳብ ፈቃዳቸው ይፈጸምላቸዋል እንደሚል መጽሐፍ እርገት ሲወረድ መልአኩ ቅዱስ ሚካኤል በክንፎቹ እቅፍ አድርጎ ወስዶ መሬት ሳያስነካ ሥጋው ደግሞ እንድትቀበል አድርጎ መልሶ ከግዝት በሩ ላይ ያስቀምጣል። አያችሁ፣ ለቅዱሳን ፈቃዳቸው ይፈጸምላቸዋል። በረከቱ አይደርብን። እየሰማችሁ ነው? እግዚአብሔር ይስማችሁ። ተነስታ ወደ ዳውንት መጣች። አቡነ እስትንፋሰ ክርስቶስ ባረኳት፣ ጸለዩላትና ይገርማል እኮ በአቡነ እስትንፋሰ ክርስቶስ ገዳም አደረች። ጸለዩላትና ጧት ሲሸኟቸው ምን አሉ? ያንቺ የሀብት ቦታሽ 7 ምንጭ አለባት ቦታ ናት፣ ሂጂ አሏት። በመልአኩ እየተመራች ከዚህ ላይ ደረሰች። ማጀቴ ከምትባለው ቦታ ላይ ስትደርስ ከዚህ 20 ደቂቃ የእግር መንገድ ናት። ማጀቴ ከምትባለው ቦታ ላይ ስትደርስ መልአኩ ተሰወረባቸው። አምደ ብርሃኑ የብርሃን መስቀል ምልክቱ ጠፋባቸው። 6 ወር እዚያ ዋሻ ተቀመጡ። በዚያ ሰዓት ውሃ ሲጠማቸው እናታችን ቅድስት ፍቅርተ ክርስቶስ ያሏት፣ አቤት ልጆች አለቻቸው። ውሃ ጠማን ምን እንጠጣ ሲሏት በያዘችው በትረ መስቀል ምድርን ወጋችና ውሃ ፈለቀችላቸው። ያቺ ውሃ ሙዚት ምንጭ ትባላለች፣ ዛሬም አለች። ገበሬው ለጓሮ መስኖ አትክልት ውሃ እያጠጣ ይጠቀምበታል። ከብቶቹን ያጠጣታል፣ ቀርቶም ይጠጣታል። ያችን ውሃ ይገርማቸዋል። አንዳንድ ሰዎች እንደውም እየሄዱ ቀርተው እየጠጡ ከበሽታቸው ሁሉ ይፈወሱበታል። እንደ አባ ሊባኖስ እንደ ጻድቁ አቡነ ሊባኖስ ውሃ ከጭንጫ አለት ላይ ነው ያፈለቀችው። እንደው በሞቴ አባ ገብረ እግዚአብሔር እንደው ለዛሬ ሳምንት እሑድ ከቅዳሴ ሰዓት በኋላ ወስደው ያችን ውሃ አስጎብኛቸው። እንደው ከዚያ ጭንጫ ውሃ ላይ ከዚያ ጭንጫ ድንጋይ ላይ እንደው ውሃ ከየት ይመነጫል ይባላል። ያስገርማል እኮ እንደው ከደረቅ አፈር እኮ የለም ድንጋይ እኮ ነው ከድንጋይ ላይ ነው ያፈለቀችው በበትረ መስቀሏ። ያንን እየጠጡ ከረሙ፣ ሰነበቱ፣ አመሰገኑ። በዚያ ቆይታቸው ዘመዷ ቅድስት እመወተትን የመሲ ኪዳነ ምሕረትን ገዳም ገዳሚ እናታችንን አገኘቻት። እጅ ተነሳስተው ጸሎት አደረጉ። የሀብት ቦታቸውን እየፈለጉ ሲንቀሳቀሱ አርዲቶቿ ከዚህ ከአፋፉ ላይ ብቅ ብለው ሲያዩ የብርሃን መስቀሉ ከዚህ ቦታ ላይ ተተክሎ አዩት። እየሮጡ ሄደው ለቅድስት ፍቅርተ ክርስቶስ ነገሯት። እሷም ብቅ አርዲቶቿን አስከትላ ከአፋፉ ላይ ብቅ ስትል የብርሃን መስቀል እየመራት የመጣው የብርሃን መስቀሉ ከዚህ ቦታ ላይ ተተክሎ ስታየው ደስ አላትና ወይ ይቺ ቦታስ እንዴት ታምራለች አለች። ያቺ ቦታ አፋፋ የቆመችባት ቦታ ምንታምር ትባላለች። በዚሁም አካባቢው ምንታምር እየተባለ ነው የሚጠራው ማለት ነው መንደሩ ራሱ። ከዛ ወደዚህ ቦታ ወረዱ። ይህ ቦታ የአንድ ባለአባት የአንድ ባለሀብት ቦታ ይዞታ ቦታ ነውና በእንግድነት ተቀብሎ አሳደራቸው። በማግስቱ ጠየቃቸው። ምን ብሎ ምን ልታረጉ መጣችሁ? ወዴት ትሄዳላችሁ አላቸው። ከዚህ በኋላ ወዴትም አንሄድም የመጣ ነው ወደዚህ ነው አለችው።
ለምን ሲላት ቤተክርስቲያን ልንሰራ እግዚአብሔር አዞን ነው አለችው። አይ እናንተማ ርስት ጉልቴን ልትቀሙኝ ነው ዘወር በሉልኝ ብሎ ሊያባረራቸው ሲነሳ ሊደበድባቸው ሲነሳ በአባቶች ገዳም በላይ ባለው ዋሻ ገብተው ተደበቁበት። በዚያ ሱባኤ የገቡበት ጸሎት ያዙበት። አጼ ሱስንዮስ ፈልሰው ነበረ። ወደ ኋላ መለስ ስላርጋችሁ በገዳማዊ ሕይወት እንዳለች አጼ ሱስንዮስ የግፍ ግፍ ስለፈጸሙ የቅዱሳንን ደም ስላፈሰሱ እግዚአብሔር ተቀይሟቸው ምላሳቸው ተጎልጉሎ ተንጠልጥሎ ነበርና ታመው ስለነበረ ብላቴናው ልጃቸው ፋሲል ወደ ማኅበረ ሥላሴው ጻድቅ ወደ አቡነ አምደ ሥላሴ ወደ ጩጂ ማርያሙ ጻድቅ ወደ አቡነ ምእመነ ድንግል ወደ ዋልድባ ወደ እነ ቅድስት ፍቅርተ ክርስቶስ ደብዳቤ ጽፎ ላከ። ማን? ፋሲል። አባቴ ታመውብኛልና ጸልዩልኝ። ቅዱሳን ይገርማቸዋል። የጠላታቸው መሞት የጠላታቸው መጎዳት አያስደስታቸው። በጠላታቸው መጎዳት ያዝናሉ፣ በጠላታቸው መዳን ግን ይደሰታሉና ወደ እግዚአብሔር በአንድነት በየበዓታቸው በየገዳማቸው ሆነው ጸልየው 21 ቀን ሱባኤ ገቡና ጸለዩ። ከሱባኤ ወጥተው ለፋሲል መልእክት ላኩ። ምን ብለው? እንዲህ የሚል መልእክት የተገለጸላቸው ፋሲል ይንገስ፣ ሱስንዮስ ይፍለስ፣ የኦርቶዶክስ ተዋሕዶ ሃይማኖት ትመለስ፣ የሮማ የካቶሊክ ሃይማኖት ከኢትዮጵያ ትፍለስ ብለህ በሉት ብሏቸዋል እግዚአብሔር ብሎ መልአኩ ሲነግራቸው ይህንን መልእክት አባቶቻችን ተሰብስበው ለሱስንዮስ ተናገሩት። ሱስንዮስ ምላሱ ተንጠልጥሎ የነበረው ጥልቅ ብሎ ገባለትና እኔ አጼ ሱስንዮስ ልፍለስ፣ ልጄ ፋሲል ይንገስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ትመለስ፣ የሮማውያን ካቶሊክ ሃይማኖት ከኢትዮጵያ ይፍለስ ብሎ ሲናገር ቀናው ተመልሶለት ቃል ይላል። ከዚያ በኋላ ፋሲል ነግሶ ነበርና ተመልከቱ፣ ሰውየው ለክስ ወደ ጎንደር ክፍለ ሀገር ሄደ። ከዚህ ተነስቶ ለክስ ሲሄድ አጼ ፋሲል በቤተ መንግስታቸው ተቀምጠው አገኛቸው። ምን ልታረግ መጣህ ወዳጄ አሉት አጼ ፋሲል። ኧረ ንጉሥ ሆይ ርስት ጉልቴን የምትቀማኝ ሴት መነኩሲት 60 መነኮሳትን አስከትላ መጣች። በእንግድነት ተቀብዬ ባሳድራቸው ርስቴን ሊቀሙኝ ነውና የትእዛዝ ደብዳቤ ይጻፍልኝ የማስለቀቂያ ብሎ ጠየቀ ይላል። ማን ትባላለች አሉት። ቅድስት ፍቅርተ ክርስቶስ እባላለሁ ብላኛለች አሉት። ቅድስት ፍቅርተ ክርስቶስ ትባላለች አሉት። የዛን ጊዜ አጼ ፋሲል ሰማዕትነት ስትቀበል ቅድስት ፍቅርተ ክርስቶስ ልጅ ነበሩና ትዝ አላቸውና በውኑ ለእግዚአብሔር የሚሳነው ነገር የለም፣ ያች ደገኛ ሰማዕት ጻድቅ እስካሁን በሕይወተ ሥጋ አለችን አሉና አጼ ፋሲል ተደነቁ ይላል። ከዚያ በኋላ ውሳኔ ወሰኑ። ምን ብለው? ቤተ መቅደስ አልሰራች ከሆነ ትልቀቅልህ፣ ለሷ ሌላ ቦታ እንሰጣታለን። ቤተ መቅደስ ተሰርቶ ከሆነ እንዳታስለቅቃት፣ ለአንተ ሌላ ቦታ እንሰጣለን አሉና ፈረዱለት። የፍርድ ደብዳቤውን ይዞ ሲመጣ እርገት ሲወረድ ቃጭል ሲመታ ሰምቶ ከአፋፉ ላይ ተመልሶ ሄደ። ዕለቱ ዕለተ ዓርብ፣ ወሩ ታኅሳስ 14 ቀን ፍቅርተ ክርስቶስ ሆይ አላት፣ ስምሽ በስሜ ተጨምሯልና እኔን ያከበረ አንቺን ያከበረ ይሁንልሽ። የመታሰቢያ ቀን በዓልሽም በልደቴ ቀን በዓል ይሁንልሽ። ተመልከቱ፣ ቤተ መቅደስሽን ላፈርስብሽ ሳይሆን ላጸናልሽ ነው የመጣሁት። ይህች የሰንሰል እንጨት ቤተ መቅደስ እስከ ዕለተ ምጽአቴ ድረስ ሳትፈርስ እንደ ብረት ጸንታ ትኑርልሽ፣ ለሚመጣው ትውልድ ምልክት ትሆንልሽ። አምላከ ፍቅርተ ክርስቶስ ብሎ የተማጸነ ከዚች ቅድስት ገዳምሽ መጥቶ የተሳለመ በአማላጅነትሽ አመነ እስከ 12 ትውልድ ድረስ ምሬልሻል። ላልምረው ከቦታሽ ላይ አላስደርስብሽ።
አለ። እግዚአብሔር የተመሰገነ ደስ አላት። ባረካትና አረገ። ሰውየው ሲመጣ እርገት ሲወረድ ቃጭል ሲመታ ሰምቶ ከአፋፉ ላይ ተመልሶ ሄደ። ተፈርዷላ። ቤተ መቅደስ ስለተሰራ አታስለቅቅ ተብሏል። ከዚያ በኋላ አርቢቶቿን ሰብስባ አስተማረቻቸው። የእናቶችን ገዳም አሁን ካለበት ቦታ ላይ መሰረተች። የአባቶችን ገዳም አሁን ካለበት ቦታ ላይ መሰረተች። አባቶችና እናቶች ለየብቻ እንዲኖሩ በስራ ካልሆነ በስተቀር እንዳይገናኙ፣ ወደ አባቶች ገዳም እናቶች እንዳይገቡ፣ ከቀኑ 12 ሰዓት በኋላ እስከ ጠዋቱ 12 ሰዓት ድረስ አባቶች ወደ እናቶች ገዳም እንዳይገቡ ግዝት አስቀመጠች። ዘበበሉ አንድ። ከዚያ በመቀጠል በዚህ ሁኔታ ሲኖሩ በገዳም አባቶችና እናቶች መነኮሳት የሚመገቡት አንድ አይነት ምግብ፣ እርሱም ዳቤ መኮሬታ ይባላል። ወጡም የሚሰራው በአንድ ጎላ በአንድ ብረት ድስት ነው። ታዲያ ወጡ ስላችሁ እናንተ በሽንኩርት በዘይት እንደምታሳምሩት አይደለም፣ ጨውና በርበሬ ነው። ስለዚህ በዚህ ሰዓት በዚህ ጊዜ አርቢቶቿ ስራ ውለው ሲመጡ ቦታው ይሄ በረሃማ ስለሆነ እባብ አለ፣ እንዳትደነግጡት አለ። እባብ መርዙን ከወጡ ላይ ተፍቶበት ስለነበረ 60 አርቢቶቿ መጥተው ሲመገቡት 60ዎቹ አርቢቶቿ ሞቱባት። ጌታ ሆይ ብላ አለቀሰች። አባቴን አዳምን እናቴን ሔዋንን ከገነት አስወጥቶ የገደለ ሰይጣን አርቢቶቼን ልጆቼን ገደለብኝ መርዙን እንዲበሉ አለችና አለቀሰችና ከዚያ በኋላ እግዚአብሔር አምላክ እንዲህ አላት፣ ተነሱ በያቸው አላት። አይገርምም? በትረ መስቀሏን አነሳችና አስከሬናቸው ርፍርፍ ባለበት በፊታቸው ቆማ በበትረ መስቀሏ እያማተበች በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በጌታዬ በአምላኬ በቅዱስ እግዚአብሔር ስም ከአንቀላፋችሁበት ተነሱ ብሏችኋል አለች። ብድግ አሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን በሉ። አሜን። ከዚያ በኋላ በሰማይ ያዩትን የጽድቅ ስራዋን ሲናገሩ ከእረፍቴ በኋላ ተናገሩ እንጂ ሳላርፍ እንዳትናገሩ፣ ውዳሴ ከንቱ ጥሩ አይደለም ማለችና ሊቅ አይደለች። መጻሕፍትን እየተረጎመች ከውዳሴ ከንቱ ተጠበቁ ያለች አስተማረች። በረከታቸው ይደርብን። እባቡን ምን አለችው? ቅድስት ፍቅርተ ክርስቶስ አርዲቶቿ ከተነሱላት በኋላ አንተ እባብ አለች፣ ከቦታዬ ላይ አትጥፋ፣ ሰውን ንደፍ፣ መርዝ ግን እንደው አይቀዘቀዘ ይሆን አለች። ዛሬ ማንኛውንም ሰው እባቡ ከዚህ ገዳም ላይ ቢነድፍ እንኳን መግደል አያምም። በቃ ምንም ነገር የለም። ከገዳሙ ክልል ውጭ ግን ያሉ ሰዎች እባብ ሲነድፋቸው ሩጠው ወደ ገዳሙ ነው የሚመጡት። ከመንገድ ላይ ከደከመ ተሸክመው ሰዎች እሱ ይጮሃል፣ ይናገራል፣ እባብ በልቶኛል ብሎ ሰው መጥቶ በሸክም ሲያመጣው ከዚህ ባይደርስ እንኳን ከገዳማ ክልል ግቢ ውስጥ ድርስ ሲል ልቀቁኝ በእግሬ ልሄድ ነው። ከፈለገ መጥቶ ተሳልሞ ይሄዳል፣ ካልፈለገ በዛው ተመልሶ መሄድ ይችላል። ስለዚህ እባብ መርዙ አይጎዳም ከዚህ ገዳም ላይ ማለት ነው። ቢነድፋችሁም እንዳትፈሩ እሺ። አሁን ዘንዶ አለ፣ ሰውን አይጣላም። ለክፋት የመጣውን ግን አይለቅም። ነብር ሞልቷል፣ ለክፋት የመጣውን አይለቅም። ሰላማዊውን ሰው ግን አይነካም። የገዳሙ ጠባቂዎች ነው። እባቡ ለገቢረ ተአምራት ግን ብዙ ሰዎችን ይበላል፣ መነኮሳቱንም ይበላል። እንደናንተ ለሱባኤ ለጸሎት የመጣውን ይበላል። አይ አንተ ነህ እንደ ብሎ መሄድ ብቻ ነው፣ ምንም ነገር የለም። እሺ አቤት ያስጨንቃል አይደል? አንድ ይሄ ነው። ከዚያ በኋላ የእረፍት ጊዜዋ ደረሰ። ከብዙ ዘመን በኋላ
የካቲት 27 ቀን ትንሽ ህመም ታመመች። በ28ም ህመሙ ጸናባት። በ29 መድኃኔ ዓለም ኢየሱስ ክርስቶስ እመቤታችን አስከትሎ ቅዱሳኑን አስከትሎ መጥቶ ቃል ኪዳን ገባላት። ገዳሟን ባረከላት። የእረፍት ጊዜሽ ደረሰ፣ ከጻማ ድካም ልታርፊ ልወስድሽ ነውና ከዚህ በኋላ እረፍትሽ ደርሷል አላት። ደስ አላት። አርዲቶቿን ሰብስባ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በጸሎታችሁ አትርሱኝ አለቻቸው። አይ ቅዱሳን ትህትና አይገርምም? አትርሱኝ አለቻቸው እና ከአርዲቶቿ መካከል አንዷን እናት ይህች እህቴ ልጄ አለች። እመምኔት ትሆናችሁ አለቻቸው። በእኔ ተተክታ መሪ አስተዳዳሪ ትሆናችሁ አለቻቸውና ሾመችላቸው። እሺ በጎ ብለው ተቀበሉ። በረከታቸው ይደርብን። ከዚያ በኋላ ቅድስት ፍቅርተ ክርስቶስ የካቲት 29 ቀን አረፈች። ታኅሳስ 16 ቀን ቤተ መቅደሷ ተባርኮ የቅዳሴ ቤቷ የተከበረበት፣ ታኅሳስ 16 ቀን የቅዳሴ ቤቷ ቃል ኪዳን የተቀበለችበት ቀን፣ ቤተ መቅደሱም በአራቱ ማዕዘን የሰገደበት ቀን። 3 በዓል ነው የሚከበረው ታኅሳስ 16 ቀን። አንደኛ ቤተ መቅደሱ በአራቱ ማዕዘን የሰገደበት፣ ሁለተኛ ቅዳሴ ቤቱ የሚከበርበት፣ ሶስተኛ ቅድስት ፍቅርተ ክርስቶስ ቃል ኪዳን እስከ ዕለተ ምጽአት ድረስ እንደማይፈርስ ቃል ኪዳን የተቀበለችበት ቀን። የካቲት 29 ቀን ያረፈችበት ነው። ታኅሳስ 29 ቀን የተወለደችበት፣ ሚያዝያ 4 ቀን የተጸነሰችበት ቀን። እሺ በ1949 ዓመተ ምህረት የገዳማውያኑ በዓት በዚህ ዙሪያ ነበርና ከዕቃ ቤቱ እሳት ተነስቶ ቤተ መቅደሱ እንደምታዩት እሳር ቤተ መቅደስ ነው። የመነኮሳቱን ቤት እሳር ቤተ መቅደስ ነውና እሳር ቤት ነውና የመነኮሳቱን ቤት እሳር ቤት ነውና እሳቱ ተነስቶ አውሎ ነፋስ ወጀብ ስለነበረ በሙሉ እሳቱ ቤቱን ሁሉ ዕቃ ቤቱን ሁሉ ሲያቃጥል ህዝቡ ጭሱን እሳቱን እያየ ደወል ስለተመታ በሩጫ በእንስራ ውሃ እየቀዱ አፈር እየዘገኑ ቅጠል እየቆረጡ ሊያጠፉ ሲመጡ ደገኛ ባህታዊ አባ ኃይለ ማርያም የሚባሉ የበቁ መምህር ነበሩና እዚህ ቦታ ላይ ደግ መናኝ ነበሩና ቤተክርስቲያኑ አይታይም፣ በእሳት ዙሪያውን እየጋየ ስለሆነ እሳቱን አያስቀርም። ከቤተክርስቲያኑ ዙሪያ እየዞሩ እሳቸው ግዝት አስተላለፉ። ምን ብለው? እሳቱን እንዳታጠፉ፣ የእግዚአብሔር ቃል ኪዳን የሚታበል ከሆነ ቤተ መቅደሷ ትቃጠል፣ በእብነ በረድ እንገነባታለን፣ ታው ገዝቻለሁ ብለው መልእክት አስተላለፉ። ያን ደገኛ ባህታዊ አባት ህዝቡ የበቁ መሆናቸውን ስለሚያውቅ ግዝታቸውን ፈርቶ እንባውን እያፈሰሰ የቅዳውን ውሃ ደፍቶ የዘገነውን አፈር ትቶ ተመልሶ ሄደ። እሳቱ ነዶ በሶስተኛው ቀን እሳቱ ሲጠፋ ንፋሱ እያነሳ ከጣራው ላይ እያደረገው ሲነድ ነው ውሎ ያደረው። ከጣራው ላይ ወጥተው የእሳቱን ከሰል አመዱን በቅጠል ሲጠርጉት ከቤተ መቅደሷ ክዳን ሳር ላይ አንዲት አልተቃጠለች። ከሰጎኑ እንቁላል ላይ ከሰባቱ እንቁላል 2ቱ ተቃጥለው ጠቁረዋል። ለምልክት ያክል ዛሬ በዕቃ ቤቱ ተቀምጠው ይገኛሉ እነዚያ እንቁላሎች ማለት ነው። ቤተ መቅደሱ ሳይቃጠል ቀረ ማለት ነው። አይገርማችሁም? እግዚአብሔር ይመስገን። ሶስተኛው ገቢረ ተአምራት የእናታችን በገዳሙ ላይ ዱባ በጣም ብዙ ነበር የሚበቅል የነበረው ይባላል እና የሚበላው ስላልነበረ እዚሁ እየበሰበሰ እዚሁ ነበር ጭቃው ነው የሚቀረውና እናታችን ቅድስት ፍቅርተ ክርስቶስ ሌሊት ለጸሎት ወደ ቤተክርስቲያን ስትመጣ የበሰበሰው ዱባ አዳልጦ ይጥላትና ያልበሰበሰው ዱባ ይመታታል። አይ ይሄ ዱባ ከዚህ ቦታ ላይ እንደ ድንጋይ ተጎልቶ የበሰበሰው አዳልጦ ጣለኝ፣ ያልበሰበሰው ደግሞ ተቀብሎ መታኝ አለችና አንተ ዱባ ከገዳሜ ላይ ብቀል እንጂ
አታፍራ አለች። ከዚያ ጊዜ ጀምሮ እስከ ዛሬ ድረስ ቃል ኪዳን ከተቀበለችበት ገዳማ ውስጥ ዱባ ቢተከል ይበቅላል፣ እስከሚያብብ ድረስ ይደርሳል። እንዳበበ ግን ርር ብሎ ነው የሚደርሰው፣ አያፈራም። አቤት የቅዱሳን ተጋድሎ! ቃላቸውን እኮ እጽዋት አእባን ያከብራል። ሰው ነው ደካማ። እግዚአብሔር ልብ ይስጠን። እሺ፣ ከዚህ የበቀለውን ዱባ ግን ገበሬዎቹ ነቅለው ወስደው ቢተክሉት ያፈራል። አይገርምም? ከገዳሙ ላይ ነው የማያፈራ። በጣም የሚገርማችሁ ነገር ከዋልድባ ገዳም እናታችን ቅድስት ፍቅርተ ክርስቶስ እንደወጣች ወደ ሸዋ ክፍለ ሀገር ሄዳለች። ቴናብልስ የሚባል ሀገር ላይ ስትደርስ የሀገረ ገዢው እንዲያችን ቴናብልስ አልደረስንባትም፣ እንደው አካባቢዋን እያጣራን እያወቅነው ነው። እዛች ቦታ ላይ መሄድ እንፈልጋለን። ይገርማችኋል። እና ቴናብልስ የሚባል ሀገር ላይ ስትደርስ የሀገረ ገዢው ቤት ደረሰችና በእንግድነት አደረች። የሀገረ ገዢው ልጅ ስትወለድ ጀምራ ሰውነቷ እጅግ ልምሾ የሆነ መራመድ የማይቻላት በመደብ ላይ ተኝታ የምትኖር ልጅ አለች። እና ቅድስት ፍቅርተ ክርስቶስ እየዞረች በምታስተምርበትና በምትሄድበት ጊዜ ሴት በመሆኗ ወንዶች እንዳያስቸግሯት ደምግባቷ ያጓጓ ስለነበረ ሰዎች እንዳያሰናክሏት እንዳይፈትሏት ወደ እግዚአብሔር ጸልያ የተቀበለችው ነገር አለ። ጌታ ሆይ ሴት በመሆኔ ወንዶች እንዳያስቸግሩኝ ወንድ አስመስለኝ ብላ ጸልያ ጺም አላት። እና ሰዎች ሲጠይቋት ማን ነው ስምሽ ሲሏት ፍቅርተ ክርስቶስ ነው ስሜ ስትላቸው አባ ፍቅርተ ክርስቶስ ነበር የሚል እና በዚያ በአገረ ገዢው ቤት ውስጥ ገብታ በእንግድነት አደረችና ሌሊት ተነስታ ስትጸልይ የሀገረ ገዢው ልጅ ያቺ ህመምተኛዋ ሰውነቷ ልምሾ የሆነው ሕፃን ልጅ ብላቴናዋ አለቀሰች። ምን ነው ምን ሆነሽ ታለቅሻለሽ? አለቻት ቅድስት ፍቅርተ ክርስቶስ። እነሆ እድለ ሰባራ ሆኜ ስወለድ ጀምሬ ልምሾ ሆኜ ነው የተወለድኩት፣ ወይ አልሞት ወይ አልድን አለቻት። እባክህን አባ ጸልይና አድነኝ አለቻት። ማንን? ቅድስት ፍቅርተ ክርስቶስ። ቅድስት ፍቅርተ ክርስቶስ በዘይት ላይ ጸለየችና ያችን ብላቴና ሰውነቷን ቀባቻት። ብድግ ብላ ተፈወሰችና ተነሳች። እግዚአብሔር ይመስገን። ከዚያ በኋላ ያች ብላቴና እየሮጠች ሄደችና አባቷንና እናቷን ቀሰቀሰች። ሲያዩዋት ልጃቸው ናት፣ ድናለች። ማን አዳነሽ ብለው ድንጋጤ ሞልቶባቸው ብድግ ብለው ሲነሱና ሲጠይቋት በቤታችን መጥቶ ያደረው ደገኛው መነኩሴ አባ ፍቅርተ ክርስቶስ ፈወሰኝ አለቻቸው። ከዚያ በኋላ አዋጅ አዋጅ ብለው በሀገሩ አዋጅ ነገሩ። የታመመ ይምጣ ይፈወስ አሉና ተናገሩ። በአልጋ ተሸክመው ህመምተኞቻቸውን የሀገሩ ሰዎች እያመጡ ቅድስት ፍቅርተ ክርስቶስ ፈወሰችላቸው። ህዝቡ ጮኸ፣ አትሄድብን አባ ከዚህ ተቀምጠህ ህመምተኞቻችን ፈውስልን አሉና በሀገረ ገዢው ቤት አካባቢ ቤት ሰርተው አስቀመጧት። ማንን? ቅድስት ፍቅርተ ክርስቶስን። ህመምተኛው ሲመጣ እየጸለየች ፈውሳቸዋለች፣ ታስተምራቸዋለች። ከዕለታት አንድ ቀን ሀገረ ገዢው ለስራ ወደ ሩቅ ሀገር ሄዶ ሲኖር ብዙ ጊዜ ቆይቶ ነበርና የሀገረ ገዢው ሚስት ወደ ቅድስት ፍቅርተ ክርስቶስ ጸሎት አድርግልኝ ብላ ልትል ስትሄድ ጎረቤቷ በመንገድ ላይ አስገድዶ የሀገረ ገዢውን ሚስት ደፈራት ይላል። በዚያን ጊዜ ጸንሳለች። ሄደችና ቅድስት ፍቅርተ ክርስቶስን አባ ፍቅርተ ክርስቶስ አለች። አቤት በጸሎት አስበኝ አለች። እግዚአብሔር ያስበሽ አለች። ለካ ጸንሳለች ያቺ ሴትዮ። ሀገረ ገዢው ከሄደበት ለስራ ከሄደበት ቦታ ሲመለስ ሚስቱ ጸንሳ አገኛት። ከማን አረገዝሽ ብሎ ሲገርፋት ይሄ መነኩሴ አባ ፍቅርተ ክርስቶስ የሚባለው መነኩሴ ወደ እሱ በሄድኩ ጊዜ አስገድዶ ደፈረኝ አለችና ነገረችው። ሀገረ ገዢው ቅድስት ፍቅርተ ክርስቶስን አስጠርቶ አንተ አባ ፍቅርተ ክርስቶስ አለ። አቤት ንጉሥ ሆይ አለች። በውኑ ሚስቴን ደፍረሃልን?
አለና ጠየቃት። ሕዝቡን ሰብስቦ እኮ ነው። አዎ አለች። ማን? ቅድስት ፍቅርተ ክርስቶስ። በዱላ ሲያስደበድባት ሕዝቡ ተነሳና ጮኸ። የትናንት ጻድቅነቱን አይተህ እባክህ ማረው፣ የዛሬ ኃጢአተኝነቱን አይተህ እባክህ አትግደለው። ልጁን ይዞ ይሄድ እንጂ አትግደልብን። ምንም ቢሆን ፈውሶናል፣ አድኖናል፣ አስተምሮናልና ዛሬ ተሰናክሎ በዝሙት ቢወድቅም እባክህ አትግደልብን አሉት። ልመናቸውን እሺ ብሎ ሰምቶ ልጅን ትወስዳለህ አሏት። ማንን? ቅድስት ፍቅርተ ክርስቶስ። አዎ። አቤት ትህትና፣ አቤት ምነና፣ አቤት ቅድስና! ያልሰሩትን ያላጠፉትን አዎ ብሎ ማመን። ዛሬ እኮ ባጠፉት ኃጢአት ባጠፉት ጥፋት በሰሩት ኃጢአት እኮ አዎ ብሎ የሚያምን የለም። እንኳን በሰው ፊት በእግዚአብሔር ፊት እንኳን ቆሞ ጌታ ሆይ አንተ የምታውቀው ይህን ኃጢአት ሰርቻለሁ ብሎ ንስሐ የሚገባ ሰው እኮ እየጠፋ ነው ያለ። አዎ አለች ቅድስት ፍቅርተ ክርስቶስ። ከዚያ በኋላ ምን ሆነ? ልጇን ያቺ ልጅ ሰጡና አባራው ሰደዷት። በረሃ ገብታ ዋሻ ውስጥ ሆና በጥበብ ወተት ሚዳቋና ሰሳ እያመጡ ያጠቡላት ነበር ይላል ሕፃኗ። እንደዛ ብላ ሕፃኗ አደገች። ከስልሳዎቹ አሳድጋ አስተማረቻት። ከስልሳዎቹ ቅዱሳን አርድእቶቿ አንዷ ያቺ ሕፃን ልጅ ናት። አይገርማችሁም? በመከራ በተጋድሎ ያገኘቻት ያለ ኃጢአቷ የተቀበለቻት ልጅ ናት። ከዚያ በኋላ ያቺ ሴት በጽና በሽታ ታመመች። አገረ ገዡ ሚስት ነፍሷ አትወጣ ወይ አትድን። ካህን ጠርታ አስጠርታ ሕዝብ ሰብስባ ባለቤቷን ቁጭ አድርጋ መናዘዝ ጀመረች። ምን ብላ? እግዚአብሔር ይቅር ይበልሽ በሉ ብላ። እኔ ያረገዝኩት አለች እንዲህ አይነት ሰው ነው እንጂ ከአባ ፍቅርተ ክርስቶስ አይደለም ብላ ንጹሕ እንደሆነ ተናገረች። ማንን? ፍቅርተ ክርስቶስ። ሕዝቡም ደረቱን እየደቃ አገረ ገዢውም ደረቱን እየደቃ አለቀሰ። ባለሽበት ማሪኝ ብሎ አንባቸውን አፈሰሱ ይላል። የቅድስት ፍቅርተ ክርስቶስ ጽናት ይስጠን። ቅድስት ፍቅርተ ክርስቶስ የካቲት 9 ቀን አረፈች። ስልሳዎቹ ቅዱሳን አርድእቶቿ በዚህ በዙሪያው በዚህ ሙሉ ነው ያረፉት። አጽማቸው ገዳሙን ይጠብቃል፣ በረከቱ አይደርብን። ይህች የጎርጎሮ ቤተ መቅደሷ የእናታችን የቅድስት ፍቅርተ ክርስቶስ መካነ መቃብሯ ነው። ከተቀበረች ጊዜ ጀምሮ እስከ 40 ቀን ድረስ አምደ ብርሃን በመቃብሯ ላይ እንደ ጎርፍ ይፈስ ነበረ ነው የሚለው። የሰንሰል እንጨት የስሚዛ እንጨት ቤተ መቅደሷ 400 ዘመን ሆኖታል። እስካሁን ድረስ በአራቱም ማዕዘን እንደሰደደ ይታያል። እንግዲህ ሰሞኑን በበዓል ቀን አባ ገብረ እግዚአብሔር ያሳያቸዋል። ማገሩ ነጠላ ማገር ነው። ማሰሪያውም ሐረግ ነው። ሐረጉም ደጋግሞ የተጠመጠመ አይደለም፣ በአንዲት ሐረግ የታሰረ ነው። የምታዩትን እውነት ነው የምነግራችሁ። እጹብ ያሰኛል። ሺህ ዘመን ያስቆጠሩ ከድንጋይ ፍልፍል አለት ላይ የታነጹ ውቅር አብያተ ክርስቲያናቶች አሉ፣ በጣም ድንቅ የሆኑ። እነዚያ ቤተ መቅደሶች ግን ይህን ያክል ዘመን ቢያስቆጥሩም ከጠንካራ አለት ድንጋይ ላይ የታነጹ ናቸው፣ የተፈለፈሉ ናቸው። የቅድስት ፍቅርተ ክርስቶስ ቤተ መቅደስ ግን 400 ዘመን ሲሞላው እስከ ዕለተ ምጽአት ድረስ ገና የሚቆይ ነው። እርሱም በጣም የሚገርማችሁ ማለት ነው ከስሩ ላይ የድንጋይ ውሃ ልክ መሰረት የለውም። ዝም ብሎ ቁጭ ያለ ነው። ታዩት አላችሁ። የምታዩትን እውነት ነው የምናገር። ማገሩም ነጠላ ነው፣ ማሰሪያውም ሐረግ ነው። አይገርምም? ጠንካራ ካልሆነ እንጨት ላይ ጠንካራ ባልሆነ እንጨት ተሰርቶ እስከ ምጽአት ድረስ ጸንቶ የሚኖር ቤተ መቅደስ እግዚአብሔር አምላካችን ለቅድስት ፍቅርተ ክርስቶስ በገባላት ቃል ኪዳን የጸና ቤተ መቅደስ ነው። ይቺ ቅድስት እናታችን ፍቅርተ ክርስቶስ ሰማዕትም ጻድቅም ናት። ሰማዕትነት እንደ ቅዱስ ጊዮርጊስ በሰይፍ አንገቷን 3 ጊዜ ተቆርጣ 3 ጊዜ የተነሳች ናት። በጻድቅነት እንደ ቅድስት ክርስቶስ ሰምራ እንደ አቡነ ተክለ ሃይማኖት በመጸለይ በምነና ሕይወት በምንኩስና ሕይወት የጸናች ናት። ሰማዕትነትንም ጻድቅነትንም የያዘች ናትና በረከቷ ይደርብን፣ መጨረሻውን ያሳምርልን።
በዚች ቦታ ደጋግ መናንያን በብፅዕና ደረጃ ያሉ መነኮሳት ያሉባት ገዳም ናትና የመነኮሳቱ ጸሎት የመናንያኑ በረከት ይደርባችሁ። እናታችን ቅድስት ፍቅርተ ክርስቶስ በዓለም ብቸኛ የሆነ ቤተ መቅደስ ሰርታ እስከ ምጽአት ድረስ ጸንቶ የሚኖር ቤተ መቅደስ ከአራቱም ማዕዘን እንደሰገደ የሚታይ ቤተ መቅደስ ያላት እናታችን ቅድስት ፍቅርተ ክርስቶስ ብቻና እሷ ብቻ ናት። በየትኛውም ዓለም ብትሄዱ እንዲህ አይነት ቤተ መቅደስ አታገኙ። ይገርማል። እግዚአብሔር መጨረሻውን ያሳምርልን፣ የሰማነውን በልቦናችን ያሳድርብን። መካን የሆኑ ሰዎች ገድሏን አዝለው ሲሳሉ ልጅ ይወልዳሉ። ልጅ መውለድ የተሳናችሁ ሰዎች እየመጣችሁ የገድል መጽሐፏን እያዘላችሁ ጠበሉን ተጠምቃችሁ እምነቱን ይዛችሁ በአማላጅነቷ ተማጽናችሁ ከሄዳችሁ ልጅ ትወልዳላችሁ። በረከቷ ይደርባችሁ። በረከተ ቅድስት ፍቅርተ ክርስቶስ ይደርባችሁ። የእናታችን አማላጅነት አይለያችሁ። የአበው አምላክ ያዝናችሁ። እመቤታችን ትባርካችሁ ትቀድሳችሁ። እግዚአብሔር አምላካችን የሁላችንን መጨረሻችን ያሳምርልን። የአበው አምላክ ከሁላችን ጋር ይሁን። አቤቱ ማረን፣ ይቅር በለን። አቤቱ ማረን፣ ይቅር በለን። ስለ ድንግል ማርያም ከጥፋት አድነን። እሾሁ ሳይወጋችሁ እንቅፋቱ ሳይመታችሁ እግዚአብሔር አምላካችን በቸርነቱ ጠብቆ በሰላም ወደ ቤታችሁ ወደ በዓታችሁ ያድረሳችሁ። እግዚአብሔር የነገ ሰው ይበለን።